Here you go, 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 here you go. ፌስቡኮቹን ገብታችኋል። አንድ ላይ የገባ ነው። ዩቲዩብም ፌስቡክም አንድ ላይ ገብተናል። እንዴት አደራችሁ? ዛሬ ናባል ኮርዳይት ጌታውን ገብተዋል። እንግዲህ ያው አለባበሳችን ያስታውቃል። አርስታችን አለባበሳችን ነው። ልብሴን ካየ ስለምን እንደማወራ ሊገባ ግድ ይላል። ዝም ብለህ ስላወራ አለ ሙዚቃ ዝም ብለህ ጠጣ ስል መጠጣት ብቻ ነው። አዳምጥ ስል ማዳመጥ ብቻ ነው። አይ ስትል ትወጣለህ፣ አፈርነ ወደ አፈር ትመለሳለህ ይላል መጽሐፈ ደምሴ ቁጥር 46:26 ላይ። ጠርጌ አውጣለሁ፣ ቁጭ ብለህ ጠጣ። አሁን አንዳንድ ሰዎች ኮመንት ጽፋላችሁ፣ አንድ ጊዜ ነው ጽፉት፣ ከዛ ታገኙ ትባራላችሁ። በቃ ትባራላችሁ፣ እስከ መጨረሻው ነው የምትወገዱት። ለይቅርታ እንኳን ብትመጣ ሌላ ኢሜል ከፍተህ ነው ደግመህ የምታገኝ። የነገርኩህ እኮ ነው ያሉት። አሁን ዛሬ እዚህ ዳውን ኢትዮጵያ፣ ዳውን አብይ፣ ዳውን ፊልድ ማርሻል ምስል በሙሉ ገቡ። ኢትዮጵያ ማስክ ለብሰው ተደብቀው ገቡ። ከዛው ነው ደወሉ። ኮርዬ በጣም ይቅርታ ባልዛውኝ እኔ እኮ አልመሰለኝም ነበር። እኔ በቃ ሲያወሩ በቃ ሀገሪቷ አጧ ሲሉ በቃ በዛ ደንግጬ ነው። አሁን ግን በቃ ገብቼ ሳይጎል ነው ያየሁት ኢትዮጵያ ውስጥ። በቃ ይቅርታ አድርግልኝ መልሰኝ ወደ ቤቱ። ሺህ ሰው እየደወለ ነው ከኢትዮጵያ ገብቶ፣ ሺህ ሰው አየህ። ያኔ ባታጠፋ ኖሮ ዛሬ እንደገና መልሱኝ የሚል ልመና ውስጥ አትገባም ነበር። ስለዚህ ስነ ስርዓት አድርግ፣ ቁጭ ብለህ አዳምጥ። ስለ አዳምጥ፣ ወሬ አትዋሽ። በተለይ ስድብ የሚባል ነገር አጥፉ። ስድብ ቆሻሻ ነው። ስድብ የውድቀት ምልክት ነው። ስንት የነገርኩ። ምን አይነት ሰዎች ናቸው እነዚህ? አንዳንዴ እኮ ብስጭት ስለሚያደርጉኝ ነው እናድዳለሁ። ቶሎ እኮ ነው የምናድደው። አንድ እንትን ነበረው የት አለ ጠፋ። እንዲሱ ደግሞ አዳምጥ፣ ቁጭ ብለህ አዳምጥ። ስለ አዳምጥ በቃ ወሬ አያስፈልግም። የት አለ? ይሄ ነው እንዴ? ይሄ መሰለኝ። Just man, stand firm for Ethiopia, one heart, one plan. God bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. Abi Ahmed, one love, one love, one love. Abi Ahmed, stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. Abi Ahmed, march on, march on, march on. Abi Ahmed, stay strong, stay strong, stay strong. One love for Ethiopia, one heart, one plan. God bless the journey of this righteous man. Stand firm, Abi, in the struggle so long. Carry your people with the power of song. From Addis to the rivers, let freedom flow. እስከ አሰፖርት ድረስ አዳምጥ። ምን ማታመጣ ዝም ብለህ ምንም ብቻ ማዳመጥ ብቻ ነው ስራ። እንዲህ ለብሼ ስወጣ የናባል ልብስ ነው አዲሱ ናባል እንዴት እንደብቃ በቀደም ሳይቻለው ልብሼ እንዴት እንደምለብሰው ታየዋለህ። ይሄንኑ አድርጌ ናባል ልብሴን ገብቼ የሰርቢያ በባህር ያለ ደግሞ እንደዚህ አይሰጥም ሰላምታ። እንዲህ ነው የሚሰጠው። ለምንድን ነው እንደዚህ የሚሰጠው? ሁልጊዜ ስራ ስለሚሆኑ ውስጥ መዳፋቸው እንዳይታይ ነው። አታውቅም ገና ስምሮ እኮ የለም። አለማውቃችሁ እኮ ነው ደስ የሚለኝ። ወደ ባል ነበራችሁ አሰባ አታውቁ። ስለዚህ ይሄ ነው ያለው። ይልቁኑ አንድ እህቴ አንድ ነገር በጣም ልቤን የሚነካ ነገር አንድ ነገር ሰርታ በጣም አንጀቴን ነው የበላችኝ። በእውነት ንገራችሁ መግለጫ ቋንቋ ነው ያጣችለት አብይን ለመግለጽ። ይሄ መሰለኝ እስቲ ተጀምረው የቀሩ ታሪኮችን አንድ ቀን ሁሉም ይሄ ስማ
ልጸጸት አልፈልግም ዋናውን ነገር በእጄ ላይ አጥቼ ነው የምትለው። ነገ መጸጸት አልፈልግም። ማን ሊመጣ ቅንቅን ባንዳ እንዴት አድርጎ ነው ዛሬ አስተያየቶች ሻዕቢያ ባጀት መደበላቸው ለጽንፈኛው ኃይል። ጽንፈኛው ኃይል 2 ምርጫ ይዘን እንገባለን ኢትዮጵያ ውስጥ ብለዋል በድብቅ። ትላንትና ዲሲ ላይ ስብሰባ ነበራቸው። ምንድነው ስብሰባቸው? 2 ምርጫ ይዘን እንገባለን አሉ። ምንድነው ምርጫው ሲባል አንደኛው በምርጫ እንወዳደራለን። ተጣምረናል፣ ቅንጅት ፓርቲ መርጠናል፣ አሁን ተዋቅረናል፣ ከነ ልዩነታችን ይሄ መንግስት ብቻ አብረን እንጣለው። ከዛ ማደማ ይደባደባል፣ ማደማ ይጨፋጨፋል፣ ማስልጣን ላይ ይወጣል። በኋላ እናያለን። ዋናው ይሄ መንግስት እንጣለው በምርጫ በካርድ። ኦኬ፣ በካርድ ካልጣላችሁት ህዝባዊ አመጽ እናስነሳለን። ከተማ ውስጥ ገብተን መስጊድ ማቃጠል፣ ቤተክርስቲያን ማቃጠል፣ ባለስልጣን መግደል፣ የሽብር ስራ እንሰራለን ብለው በድብቅ ትናንትና ስብሰባ ተሰበሰቡ። እነዚህ ሰዎች በምንም ታምር ራሳቸውን ለሰላምና ለምርጫ ያላዘጋጁ ባንዳ የሻዕቢያ ቅጥረኞች ናቸው ብዬ ስምል በማስረጃ ነው ያልኩት። ምን ያልኳችሁ? በካርድ ሐሳብ ሸጠ ሐሳብ ገዝተህ ወራደር ብያቸዋለሁ። ህዝብ ከመረጠ በካርድ ውጣ ብሏል። እሱም አቅፌ ልስጥ ብሏል። ተመልከቱ፣ 2 ሐሳብ ይዘው ገቡ። ምርጫ እንሞክራለን ከነ ልዩነታችን፣ ሸኔም ፋኖም ጁንታም ሻዕቢያም ተቀናይተን ይሄ መንግስት ብቻ ምርጫ እንጣለው። አይ ከሆነ ምርጫ የምንሸነፍ ከሆነ ግን የፈለገ ነገር ይመጣል፣ የሚያልቀው ህዝብ ያልቃል እንጂ መፈንቅለ መንግስት አድርገን ወደ ስልጣን ላይ እንመጣለን የሚል በድብቅ ስብሰባ አደረጉ። አያሳዝኑም? እነዚህ ወራዶች አይደሉም? እነዚህ ነው የምትሉና ቀጣፊ አይደሉም ነው የምትሉኝ? እነዚህ ገዳይ አይደሉም? እነዚህ እስኪ ንገሩኝ። አይደሉም በሉና ጻፉ። ጎሮ በሎች ናቸው። እልህ ይዟቸዋል። የስልጣን ጥም ነው ያለባቸው። በምንም ታምር መንግስት ነኝ አላቅም። ለምን ዝምታ አልገባኝም። እነዚህ ጥግና ልካቸውን አግኝተው በሚገባቸው ቋንቋ መስተናገድ አለባቸው እንደ ሻዕቢያ። ለዚህ ነው ኢሳያስ አፈወርቂ ከፍተኛ ባጀት መደበ። ለዚህ ኢትዮጵያ ውስጥ ለሚደረግ ምርጫ አስቡት እንግዲህ ኢትዮጵያ ውስጥ ለሚመረጥ ምርጫ ለምርጫ ተቃዋሚዎች ፓርቲዎች ኢሳያስ አፈወርቂ ገንዘብ ሳይኖረው ገንዘብ ባጀት መደበላቸው። እስኪ ምን አገባው ለኢትዮጵያ ምርጫ ሻዕቢያ ባጀት የሚመድበው? ምን አገብቶት? በምን በኩል ነው? የት ያውቀዋል? ምንድነው እናት ፓርቲ ነው የት ያውቃል? ምናምን ፓርቲ ቅንጅት ፓርቲ የት ያውቀዋል? ምን አገብቶት ነው? አንድ ቀን ስለ ኤርትራ አገራቸው ሳያወሩ፣ አንድ ቀን ስለ አስመራ ሳያወሩ፣ አንድ ቀን ስለ ኬንያ ሳያወሩ ኢትዮጵያ እንዳሉ ሻዕቢያዎች አብዱ። በቃ ዜናቸው ኢትዮጵያ ነው። ኤርትራ ምን ሆነ እኮ የሚያውቅ የለም። አሁን ማለት ኤርትራዊዎች ራሳቸው ለምዶባቸው ስለ ሀገራቸው እኮ ምንም አይሰሙም። ጠዋት ተነሱ፣ ጎጃም ምን ሆነ፣ ጎንደር ምን ሆነ፣ አዲስ አበባ ምን ሆነ፣ መንገድ ተመረቀ ነው፣ ህዳሴ ግድብ ነው ወሬያቸው በሙሉ። ኤርትራ የምትባል አገር እንደሌለች ራሳቸው አረጋግጡ። በቃ ኤርትራ የምትባል አገር የለችም ማለት ነው። አልተወራላትማ ምንም። እንዴ በጣም የሚያሳፍር የትላንትና ድብቅ ስብሰባቸው የሚያሳፍር ነው። ለነገሩ እቺ እህቴ አንድ የተናገረችው ነገር አለ። አንድ አይነ ያለው ባፋራ አይጫወትም፣ በምንም ታምር በመሬ ላይ አልቀልድም ብላለችው። እሱን አዳምጡት። እዚህ ቀጥይ። ኢትዮጵያዊ ይህን ሰው ሲያጣው እንደሚቆጭ አልጠራጠርም። በጣም እንቆጫለን። ጀግና ለመባል ምንም አያንሰው። ምንም የማይደፈሩ ብዙ ታሪኮችን አሳማኝ በሆነ ምክንያቶች ደፍሮ ተጀምረው የቀሩ ታሪኮችን ጨርሰዋል። ንጉስም ነው ቢባል አይከብድም። ንጉስ ነው። ምክንያቱም ይህችን ሀገር ነገ ማን ይመራል ቢባል እንትና ተብሎ በሙሉ ልብ መተካት እንዲያዳግት አድርጎ በኢትዮጵያውያኑ ልብ ውስጥ በተጽዕኖ የተሰነቀረ ጀግና ሰው። ልባምነቱ ጅማ ያፈራቸው ሁለተኛው አባጅፋርም ያስብለዋል። አባጅፋር ዘመኑ መሪነቱን የሚፈታተኑ የሚያረጋግጡ በርካታ ችግሮች ቢጋረጡበትም ከችግሩ መውጫ የማያጣ የእሳት ተፈታኝ ነው። ለየትኛውም ሀያል ሀገራት ጥያቄ ራሱን ተማምኖ መልስ የሚሰጥ ቆራጥ ሰው ነው። ጀግንነት ሞያው የፈጠረለት ማንነት ሆኖለታል። ከምንም ተነስቶ የሰው እጅ ይዞ መራመድ በሚከብድበት ጊዜ የሀገርን እጅ ይዞ ለመራመድ የወሰነ ቆራጥ መሪ ነው። መሪ ማለት ጌታ ነው ተብሎ የታሰበውን አስተሳሰብ መሪ ማለት ሰው ነው ወደሚለው አስተሳሰብ ያወረደ ደግ ሰው ነው።
ለኢትዮጵያ ሰንደቅ ዓላማ ሰውነቱን ጤናውን ሰውቶ እንደ መሪ ሳይሆን እንደ ባሪያ ሰርቶ የሀገሩ ሰንደቅ ዓላማ ከፍ ብሎ ሲውለበለብ በእንባው የሰው ልክ መሆኑን አሳይቶናል። ግን የተረዳው ትንሽ ኢትዮጵያዊ ነው። ግን ሰው አልተረዳው። ለሁሉም ነገር ጥፋተኛው እሱ ነው። የሆነ ነገር ሲፈጠር ራሳችንን ማየት ትተን እሱ ላይ ነው የምናላከከው። ነገር ግን አንድ ቀን ሁሉም ኢትዮጵያዊ ይሄን ሰው ሲያጣው እንደሚቆጭ አልጠራጠርም። ከዚህ የተቀደልንበት ሀገር ነው ያዳነው። ማንም ቅንቅናም እንደ ቂጣ መተህ ጠዋት ለማታ ተገልብጠ የምታፈርሰው ሀገርና የምታወርደው መንግስት የለህም። ዋጋ ከፍለህ ተለዚህ መንግስት አዳምጥ፣ አፍና አትፈዝም ብለህ ቂጣ ትገርበበት ይወጣ። ለዚህ ነው አጥብቀን መሪያችን ይላል። እኛ ያለነው እኮ የውጭ ሀገር ዜጎች እኮ በየቦታው በቋንቋቸው እኮ የተናገሩ ነው ያሉት። በፈረንሳይኛ፣ በእንግሊዝኛ፣ በጣሊያንኛ፣ በዓለም ቋንቋ ሁሉ ስለሰው እኮ ሰው ተናግሮ አልጨረሰም እኮ። ይኸውልህ አዳምጥ፣ አፍና አትፈት ከኔ ጋር መጥተህ አዳምጥ። When we are determined to do something, look at congratulations, Africa. Congratulations. Ethiopia did it. I'm so excited about what is happening in Africa. When we are determined to do something, it is true that we can do it. We can do it. President Tai, congratulations to you. And the president, the subsequent or the previous president are before you. Congratulations to Ethiopia. You made us proud. Africa made history today. After 14 years of non-stop construction, about $5 billion investment, Ethiopia launches one of the world's largest dams in the world. A clap for Ethiopia. Madam. There is nothing better than this. I know Egypt and Sudan, they are concerned about the effect, but we want to focus on the fact that Ethiopia was able to do this thing. This is a milestone. Wow. Ethiopia launches a hydropower dam. It is about 145 meter high. Not only for Ethiopia, for all of Africa. የሰራነው ስራ ታሪካችንን የተበላ የተጨፈጨፈ የተገደበበት ህወሓት የበለጸገበት የሀገር ህዝብ የተዘረፈበት የሰራተኛ የወር ደመወዝ ተጨፍጭፎ ህወሓት የበለጸገበት ያልተነካ ያልተደፈረ ሪቫን በጥሶ መሪዎቻችን በዘመናት ሲሰቃዩ የነበረበትን ግድብ እጃችን ላይ ለትውልድ አመጣለን። ስለ ግድቡ አውራኔ ስራዬን ጨርሻለሁ ብሏል እሱ። አሁን ሌላ ስራ ላይ ነው ያለው፣ ሌላ ዓለም ላይ ነው ያለው እሱ። አንተ አውራ ስለ ግድቡ። ባንዳ ነገ ምን ብለህ ኢትዮጵያን ታያታለህ ነው ጥያቄ። ነገ ምን ብለህ ኢትዮጵያ ትገባለህ ነው። ገባህ እኮ አየሁ እኮ ዳውን አብይ ስትል ገርመህ ዳውን ኢትዮጵያ ስትል ገብተህ ዛሬ ማስክ ለብሰህ ገባህ ኢትዮጵያ ምድረ ባንዳ ልክ እነግርሃለሁ። በቪዲዮ ልለቀው እችላለሁ ጸባይ ከሌለ በቪዲዮ ከኤርፖርት ጀምሮ ካሜራ ቀደቀነናል። የገባችሁትና የወጣችሁትን ለማወቅ አያስፈልግም ብለን ዝም ያልነው። አዳምጥ ሚልን አዳምጥ። ዓለም እንደዚህ ይመሰክራል። This is so high. I've seen a lot of dam in America, but this one is unique. Amazing. It's special. And it spanned about 2 kilometers. Do you know what that is? 2 kilometers. And what is this going to do? What is the effect of this on the citizen? I think Ethiopia is about 130 million in population, and about 45% of 60% of this population, they have been in darkness. But after this happens, Ethiopia will be able to comfortably supply electricity and power. Thank you, bro. አመሰግናለሁ። ግድ የለም እንቶ ዓለም እያወራ ነው ያለው። ሁሉም ዓለማት በየአቅጣጫው እየተወራ ያለው ይሄ ነው። ኢትዮጵያ ትልቁን አይነ ጥላዋን ገፈፈች እኮ ነው። አይነ ጥላዋ ተገፋ። አይነ ጥላ ምንድን በእንግሊዝኛ ጻፉ እስኪ አለ እንዴ? አይነ ጥላ በእንግሊዝኛ አይነ ጥላዋን ገፈፈች እኮ ነው። ከዚህ በኋላ ያለው ድል የባንዳ የምንጣሮ ባንዳ የሚሸማቀቅበት አንገት የሚደፋበት ነው። ይሄ ነው ያለው። የጀዊሳው ኃይል በየቦታው የተጨፈጨፈ ነው ያለው።
አለ አንድ መከላከያ እርስ በርስ ተጨራርሶ አለቀ። የሚቀድማችሁ ነገር በሚሞተው ቦታ ላይ በሙሉ እያለቀ ያለው የሻዕቢያ ወታደር ጎጃም ላይ መጥቶ ሲሞት፣ የሻዕቢያ ወታደር ወሎ ላይ መጥቶ ሲሞት፣ የሻዕቢያ ወታደር ጎደር ሰሜን ሸዋ ገብቶ ሲሞት አያሳስፍርም? ጠቅላላ እያለቀ ነው ያለው። አብራቸው ህዋቶች አሉ አብረው ነው ያልኩት። እዛው በላች እዛው ቅረሽ ነው ጨዋታው። ዝም ጭጭ ዛሬ ወጥተው ምንድነው ከምንተና ምን ካልኩ አይመልሰኝም ካፈርኩ አይመልሰኝም ባል ነገር የለም። እንደሱ ይወጡ ያቀራራሉ። ደብረሲና ገባ፣ ፋኖ ገባ፣ ጎጃም ባህር ዳር ሊገባ 10 ኪሎ ሜትር ቀረው፣ አዲስ አበባ ሙሉን ከበናል ይሏል። ለምን ካፈርኩ አይመልሰኝም። እንዴት እንደተቀጠቀጡ ማታ ሳይቻቸዋል። የቀረ የለም። አመራር ከአመራር ነው የተጨራረሰው። ዘመነ ካሴ በህይወት ያለ አይመስለኝም። አይዶን ወይ ዘመነ ወይ መሬ ትላንትና እርምጃ እንድትወሰድባቸው እርግጠኛ እዛው ነው የተጨራረሱት። ገና ነው ገና እኮ ነው። አሁን ደስ የሚለው ጦርነቱ ራሳው የአማራው ህዝብ በቃኝ አለ። አማራው ነው እየጨረሳቸው ያለው። ውጣ ነው። ጎበዙ ወደ ትግራይ እየገባ ነው፣ ወደ አድዋ እየገባ ነው፣ ወደ አስመራ እየገባ ነው። አላቅም። ሌሎቹን ግን የአማራው ህዝብ ተነሳ። ከዚህ በኋላ እበቀላለሁ ብሎ የተነሳው ልክ እንደ ህዋት አይቷል። ትግራይ ትናንትና የትግራይ ህዝብ ተገልብጦ ወጣ። የትግራይ ህዝብ አንድ አልቀረም። ህወሓት የትም አትወጣም፣ አስመራም አትገባም፣ ጅቡቲም አትገባም፣ ኬንያም አትገባም፣ እዚሁ ትግራይ ውስጥ ቀብረሃለሁ ብሎ የትግራይ ህዝብ ግልብጥ ወጣ። እኔ ያስወጣሁት ኮርዳይት ነው ያስወጣው። እስኪ ተናገር። ነግሬሃለሁ። ኳሱ ነጥሮ ገብቷል ከተማ ውስጥ ያገር ውስጥ ቅንቅና ወደ ስድብ እንዳትሳደቡ። ስድብ የሚባል ነገር አልፈልግም ብያለሁ። ታወራለህ፣ አውራ፣ ዝም ብል እሰማሃለሁ። ባንዳ ይኸው ትላንትና ይኸው ትግራይ ሙሉ ትግራይ ተዋረ ይኸው ትላንትና ትግራይ ነው የምታየው። ትግራይ አኩርታውኛል። ጀግኖች ሆኖ ውጡ ምላችሁ ነበር። ትግራይ ወጣት ውጣ፣ የትግራይ ህዝብ ውጣ ምለው ወጣልኝ። የትግራይ ህዝብ አሁን ሰሉት ብያቸዋለሁ። ትግራይ ህዝቦች እንዲህ ስታርጉ እንስማማለን። ጥቂት ባንዳ፣ ጥቂት ሌባ ዳግም ጦርነት በትግራይ ህዝብ ከሻዕቢያ ጋር ሆኖ ኢትዮጵያ ሉጋ ያለሽ ህወሓት በምንም ታምር ለማንም ትግራዋይ አይሆንም። ይብቃችሁ ብያችኋለሁ። ከተነሳችሁ ይሄን ከመሰግናችኋለሁ። ይሄ ነው የሚያስፈልገው ጨዋታ። አሁን ያልቃል። እዚህ ጋር ይቆማል ጨዋታው። አሁን በምርጫ ሰበብ ገብተን ምርጫው ካልሆነልን መፈንቅለ መንግስት እናደርጋለን፣ ህዝባዊ እምቢተኝነት እናደርጋለን። መጀመሪያ ከሰኞ ጀምሮ ሱኒዮዲዮስ ቤተ ክህነቶች ጥቁር ማቅ ኦፕሬሽን እንዲለብሱ ብለው ትናንት ትእዛዝ አስተላለፈ። ለእምነት ተቋማቶች ማነው አስተላላፊው? ዲያስፖራ ያለው የሲኖዶስ ተጠሪ ነን ባዮች ለመላው ኢትዮጵያ ውስጥ ለመስቀል በዓል ነገ መስቀል ነው ቅዳሜ ቀድማችሁ እንዳለ ከሰኞ ከ20 ጀምሮ ጥቁር እንዲለበስ ኢትዮጵያ ውስጥ ብለው ትእዛዝ አስተላለፉ። ወንድ የሆንክ ሰው እናት ሞት አባት እንኳን ጥቁር ልበስ፣ አባት ሞት እንኳን ጥቁር ለብሰ ገበያ ከተገኘ ትያዛለህ። ሰኞ ዕለት እየነገርኩ ነው ያሉት እኔ። ምክንያቱም መረጃችሁ ቀድሞ መንግስት ጋር ደርሷል። መንግስት ጋር ትናንትና ጫፍ ብዬ ነበረ። የእምነት ቤቶች ላይ እንዲህ ያለ ነበር። ይኸው ትእዛዙ ከሰኞ ጀምሮ ጥቁር ማቅ ተለብሶ በመላው ኢትዮጵያ ውስጥ እንዲወጣ የእምነት ቤት ዘመቻ ይከፈት የሚል ኦፕሬሽን ተጀመረ። ማን ነው ኦፕሬሽን የሚያደርገው? ሻዕቢያ። አዳምጥ። ይሄ ነው ሻዕቢያ የመጨረሻው። የሚያሳዝነኝ ነገር ሻዕቢያ የሰራውን ስራ ልንገራችሁ። በጣም የምወዳት የበቀላቸው በቀል፣ የጭካኔያቸው ጭካኔ አንድ ነገር ላሳያችሁ። አንድ ኮማንድ ፖስቶቻችን ልከን ነበር።
አሰብ ሲሄድ ምንድነው አሰብ የሚጠብቀኝ? በምን መልኩ ነው አሰብን ማገኛት? እስኪዱና መረጃ ስጡኝ ቢሶላኩ ወደ አሰብ። የሚገርማችሁ ነገር አሰብ ሰው የለም፣ ጨርሰውታል። የነበረውን ብዙ ጨርሰውታል የሚባል ወሬ ነው የምሰማው። አንድ ይሄ በቪዲዮ ላሳያችሁ ምን እንዳደረጉ ተመልከቱ። የበቀላቸው በቀል ገና ለገና ለኢትዮጵያ መንግስት ማስረከባችን ስለማይቀር ብለው ጭራሽ አሰብን አወደሟት። አሁን 15 ቀን ሆኗቸዋል ይሄን ኦፕሬሽን ስራ ተጀመሩ። አሰብን ማፍረስ ከጀመሩ ኤርትራውያኖች ሻቢያ። ይሄው በተግባር ላሳያችሁ ከፍቼ። ይሄው ኮማንድ ፖስታችን እዛው ቦታ ላይ ሄዶ የላከውን ቪዲዮ ነው ማሳያችሁ። ሳይክል ነው ያለው ከተማው። ይሄው የሚገርም ነው። እቺ ሐሳብ አንዷ ታክሲ ናት። ከግለሰባችን የምናያት አይችላል። አሁን እቺ ታክሲ ናት። ቀኑ ሙሉ መሰራው ባጃጅም የለም። የሚገርም ነው። እቺን የመሰለች የቀለጠች ከተማ ነው እንደዚህ ያደርጓት። አሁን ተመልከት፣ አዳምጥ ብለህ አፍናት። አንድ መኪና አለች፣ እቺ መኪና አለች ያለችው ባይስክል አለ። ሰው በሙሉ ተሰዶ አልቋል። ንብረት በሙሉ እየተዘረፈ ነው ያለው። አሁን ስለ አሰብ ከረንት ላይ አሁን የምነግረው የኛ ኮማንድ ፖስቶች ይዛል ግን እኮ ፖርት የተባለባት ከተማ አንድ መኪና ነው ያላት። ቀኑን ሙሉ ሲዞር እኛ የላክናቸው ኮማንድ ፖስቶች በሰጡን ሪፖርት መሰረት ዳዊት ከምን ልትጀምር ነው? አሰብ መታ ከምንድን ነው የምትጀምረው? የለችም፣ ከተማው ፈርሳለች። ከምን ትጀምራለህ? የሚያሳዝን አሰብ ከቢር፣ አሰብ ሰቂር፣ እነዝራ ይደረስ እነ ወደባችን እነዛ የዘነጥንባቸው የኖርንባቸውን ከተሞች ለበቀል አውድመዋታል ሻቢያዎች ብሏል። ይሄው ሌላ ቪዲዮን ተመልከቱ። ሌላ ከኔ ጋር አፍና አትፈቱ። ይሄው ቪዲዮ ተመልከቱ። እናንተ ማናችሁ ፌስቡክ ላይ ያላችሁ በሙሉ ኑ ወደ ማዕበል መረጃ ነው። አንድ ጊዜ ሐሳባችን እንዳይበተን እኔም እዚህ ምዛም ስለሆንኩ ያሉት ኑ ወደዚህ በቃ እዚህ ኑና በደንብ አድርገን ተመልከቱ። ቪዲዮውንም እንድታዩት ኑ ወደ ማዕበል መረጃ ኑ። እንደገና ደግሞ ሰብስክራይብ አድርጉ፣ ሁላችሁ ሼር አድርጉ፣ ላይክ አድርጉ። ይሄ ከረንት ኢሹ የመጨረሻው 11ኛው ሰዓት ላይ ነው ጦርነት የምናደርገው እና እናንተ ወደዚህ ኑ፣ ቪዲዮውንም ተመልከቱ። የምናወራው እውነት መሆኑን ላረጋግጥላችሁ ይሄን የምታደርጉት በቃ ፌስቡኮች ወደ ማዕበል መረጃ ነው ተመሪ ማየት ስላለባችሁ ይሄን ጉድና ይሄንን እንትን ማየት ስላለባችሁ ይላችሁ ነው ወደዚህ። ኦኬ ሰሉት ፌስቡኮች አመሰግናችኋለሁ። ኦኬ አሁን እንገባለን። እየመጡ ነው ያሉት ፌስቡኮች ይመጡ ደግሞ አሉ። ለማንኛውም በደንብ ቁጭት እንዲወጣልህ ህልህ እንዲወጣልህ ደግምልሃለሁ። ባዶ አድርጓታል። እኛ ሪፖርተራችን እዛ አሰብ የላክነው ሪፖርተራችን ሲነግረን ኮርዳይት አንድ መኪና ነው ያለው አለ። አንድ መኪና ነው በቃ የማይታወቁ ጥቂት ጀልባዎች እየመጡ ጭነት እየጫኑ ይላሉ አለ። ምክንያቱም ብዙ ብር ወጥቶበታል። የወደብ ቤቶች የሚባሉ ነበሩ። በጣም ይገርማቸዋል። ከወደቡ ጀርባ የተሰሩ በጣም ሪል በቀይ ጨረሰ ቤቶች ነበሩ። እነሱ ሁሉ ፈርሰዋል። እቃዎቻቸውን ቁም ሳጥን ሳይቀር እየነቀሉ እየወሰዱ ነው አሉ። ገና ለገና ለኢትዮጵያ ማስረከባችን አይቀርም በሚል አጥፍተ ጥፋ የተያዙት ነው የሚለኝ። ያው ሪፖርቱን ስሙና ተራሳችሁ ያው ዝም ነው። የሚገርም ነው። እቺ ሐሳብ አንዷ ታክሲ ናት። ከግለሰባችን የምናያት አይችላል። አሁን እቺ ታክሲ ናት። እንግዲህ ቀኑ ሙሉ መሰራው ባጃጅ የለም፣ ሳይክል ነው ያለው። ከተማው ውስጥ ትራንስፖርት ሳይክል እና የኛ መኪና ብቻ ናቸው። እዛች ወደ ምትለው አረፍ ተነገሰ ራይደርስ ይባላል የሰፈር ይሄ ዘራይ ደረስ የሚባለው ሰፈር ነው። አሁን የሚያሳያችሁ ዘራይ ደረስ ማለት ትልቁ ዘራይ ደረስ ሆቴል ይባላል። አለ የሚባል የቪአይፒዎች መናኸሪያ ትልቁ ሆቴል ነው። እኛ የምናርፈው ዘራይ ደረስ ሆቴል ነበር። ዱካኖች በመጡ ቁጥር የምናሳርፈው አንድ ሰራተኛ የለም፣ ኪችን የለም፣ ምን የለም። በሙሉ የኪችን ነው። የዘራይ ደረስ ሆቴል የኪችን እቃ ሳይቀር ተዘርፎ ወጥቷል። በሙሉ ድስት ሳይቀር ማንኪያ፣ ጭልፋ ሳይቀር ወጥቷል። ማስረከባችን አይቀርም በሚል ዘራይ ደረስ ማለት እንግዲህ ሴንተር ነው። ለወደቡ ሴንተር ነው። ለሪፋይነሪ ሴንተር ነው። ለካምቦ፣ ለአሰብ ሰቂር፣ ለአሰብ ከቢር መናኸሪያ በክልክ እንደኛ መስቀል አደባባይ የምንለው ቦታ ዘራይ ደረስ ነው። ዘራይ ደረስ የለም። ከዘራይ ቀጠለ ስትጥሩ ወደ ፊት ለፊት ኒኖ ቤት የሚባል አለ። የምታውቁ ሰዎች አሰብ ሰዎች በሙሉ ሰው የሚባል የለም አለኝ። በስልክ እያወራልኝ ነበር።
ኢንተርናሽናል ስልክ ይዞ ነው ሄደው። የለም ዋይፋይ ምናምን የለም፣ ይሄ ምናምን የለም። ሚዲያ ራሱ አይሰሙም። ያሁን ዘራይደር ሆቴል አካባቢ ነው አዳምጥ። ዘራይደርስ ይባላል የሰፈር ሆቴል ወደ ማይከል ማለት ነው። ያለበት አካባቢ ላይ ነው። በጣም የገቡ ነው። ሰው የለም፣ ባዶ በጣም ባዶ ነው። የት ሰፈር ባንዳ ወደ ከቢር እየሄዳችሁ ነው ያላችሁ። ከቢር ይባላል። ወደ ቤቶች ነው አሁን እየሄዳችሁ ያላችሁ። አውቃለሁ። ኤርትራ ከተማ አሰብ የፈረሰ ከተማ ሰው የሚኖርበት የነበረው ሰው ያጣች ከተማ ድንቀት ውድመት በዓይናችንም በቪዲዮም ተመልክተን መስክረናል። ወደ ሰቅር የገባችሁ ነው። ምንም ነገር ቤቶች ፈራርሰዋል። ፖፑሌሽኑ ዲክላይን አድርጓል። በጣም እዛ አካባቢ በጣም ብዙ ቤት ነበረ ፈርሶ አሁን ባዶ ቦታ የምንቀርጽላችሁ ውድ ተመልካቾቻችን፣ አስመራ ባትገኙ አስመራ ባንሄድ ይህን አሰብ ይፈታ። እንግዲህ ሰውን ይበቀላል። ሰው እንዴት ሀገር ይበቀላል? ሀገር ትበቀላለህ? ይህ እኮ የክፋታችሁ ጥግ ነው እና በጣም ማፈሪያ ዘግናኞች። ግን አሁን ጓደኞቼ እዛ ላኳቸው ኮማንድ ፖስቶች ምን የሚሉ ዳዊት መተህ ምኑን ነው የምታስተዳድረው? ምኑን ነው? አሰብ ከንቲባ ነህ አንተ። አሰብ የተመረጥከው አንተ ነህ። ለአሰብ የታጨኸው አንተ ነህ። ምኑን ልታስተዳድር ነው አሉ። ኦኬ ቴንክ ዩ ብሮ ካንት ኪስ ሚ ፈርስት how many times kiss me how much for you Hi. Why not listen? How much I pay? Nothing. Thank you. እንግዲህ ተመልከቱ ምን ያክል እርኩሶች እንደሆኑ ነው የምታሳዩት። ጭራሽ ደግሞ ትናንትና እንደሰማሁት ነገር ምን አለ አፍሪካ አንድነት ድርጅት ከኢትዮጵያ ይነሳ ብለዋል። እንደ ሀገር እኮ ነው የሚቆጥሩ ራሳቸውን ሀገር ሆነው ስለ ኢትዮጵያ እነሱ አበድኩ ሻቢያዎቹ። ተመልከቱ እንደገና ሀገርነት እኮ እውቅና የላቸውም እኮ ግን የሀገር እውቅና አልተሰጣቸውም እኮ። ኤርትራ ሀገር ለመሆኗ እኮ የሚያውቅ መንግስት ማንም የለም አይደሉማ። አንደኛ ስትገነጠል ኤርትራ ነው ተብሎ ሲባል ህወሓትና ሻቢያ በበረሃ ውል ተፈራረሙ እንጂ በረሃ በነበራቸው ስምምነት ተፈራረሙ እንጂ እንደ ሀገር ኤርትራ የምትባል ሀገር እውቅና የኢትዮጵያ ህዝብ የሰጠው እውቅና የለም። ነፃነት ወይስ ባርነት ብለው ፊርማ ፈረሙ፣ ተገነጠል ተባለ። ያው ውስጡ ለውስጡ የፈረሙትን ፈረሙ ምናምን እንጂ ሀገር ነች ኤርትራ ብለን አላረጋግጥም። ጭራሽ ራሳቸውን እንደ ሀገር ቆጥረው ይህ አፍሪካ አንድነት ድርጅት ከኢትዮጵያ ቢነሳ ማናችሁ እናንተ? መጀመሪያ በሁለት እግራችሁ ቁሙ፣ ዳዴ በሉ፣ ዜጎቻችሁ መልሱ፣ ስደተኞቻችሁን አምጡ። ኡጋንዳ ብትገቡ እንዳለ ኤርትራ ነው። የኡጋንዳ መንግስት ኤርትራውያኖች ወረሩኝ ያለ ይሄ ነው ጫወታው ያለው። ይሄ ምንድን ነው ያልከው? ማን ዘነበ? ይሄ ልጆቼ ናቸው እኮ። ማን ነው ዘነበ?
እንዴ ስማ እንዳንተ የነጠፍኩ መሰለ እንዴ በየቦታው በየቦታው አንጠባጥ እንደዚህ ያሳድግ ልጅ እንዳይጥነቅሰኑ ልጆቻችን የምናሳድገው ቅንቅና ውጣ ሄደ ወጣ ተባረርክ በቃ እኔ እኮ የኔ እርምጃ ገብርኤል እርምጃ እኮ ደስ የሚል እኮ ብዙ ያሳዝናል። አሁን እንደዚህ እርምጃ ሶስት ኮሪያ አሰብ ከንቲባ ጀግናችን ጭቀኛ መባሪያችን ጋር አሰብ እና የላኳቸው ልኡካኖች ምንም በቃ ሌላ ወደብ ብትሰራ ይሻላል አውቃቸዋለሁ። ሻዕቢያን ጥጋቋለሁ። ስለዚህ እውቅና የሌለው ሀገር አንድ ሀያላን ሀገር በሀገር ደረጃ የሰው ልጆች መነሻ መዳረሻ ዓለም ሲፈጠር የመጀመሪያው የተፈጠረች የስንት ሺህ ዓመት ታሪክ ያላት ሀገር ሰው ስለ ባህር ሳያወራ ኦሽን ብለን ኢትዮጵያ ኦሽን የሚል አትላንቲክ ኦሽን ኢትዮጵያ ኦሽን በተባለበት ዘመን የሰው ልጆች እንደ ሉሲ መፈጠሪያ የሆነችን ሀገር አንድ ማህረብ የምታግል ዜጎቿን በቅጡ ሰብስባ የማታቅ 50% ዜጎቿ የሚኖሩት እኮ ኢትዮጵያ ውስጥ ነው። ኤርትራዊ ዜጎቿ የሚኖሩት እኛ ነው የምናበላቸው፣ እኛ የምናጠጣቸው፣ እኛ ሲቀበሩ እኛ ጋር የሚቀበሩ፣ ሲያገቡ እኛ ጋር የሚያገቡት እኛው እያኖርናቸው ኢትዮጵያን ካላፈጣን ኢትዮጵያ ማን ስለሆናቸው ጭራሽ አፍሪካ እንደ ድርጅት እንዲ ቅንቅናሞች ሞክር። እኔ አሁን ስጋቴ አንድ ነው። የምትለብሰው የላት የምትከናነበው አማራት ይሆናል ታሪኩን ብሎ ነው። ስለ አሰብ ስታወራ አስመራን ጠቅዬ የማስገባው ይመስለኛል። እኔ ምጽዋ የኔ ነው እመነኝ። ለምኜ እሰጥሃለሁ። ምጽዋን እንደገና ለምነኝ እሰጥሃለሁ። ማን ስለሆናችሁ ነው እናንተ የአፍሪካ ድርጅት ከኢትዮጵያ እንዲነሳ ኢሳያስ ማን ነው? ኢሳያስ አፈወርቂ መሪ ነው እንዴ? ሀገር ናችሁ እንዴ እናንተ? በመጀመሪያ ደረጃ ሁለት ነገር ብቻ ፖይንት ላይ ላስምርና ልንገራችሁ፣ እንዴት ህጋዊ ሀገር እንዳልሆነች ልንገራችሁ። አንደኛ ህወሓት ሲገባ ጊዜያዊ መንግስት ሆኖ የመጣው ጊዜያዊ መንግስት ለማንኛውም ነገር እውቅና መስጠት መብት የለውም። መንግስት አልነበራችሁም። ከጫካ የመጣችሁ ሽፍቶች ነበራችሁ። እኛ ውሳኔ ሲወስን ህዝብ ወስኖ 80% የተሸከምናቸው ህዝብ ወስኖ ህዝብ ተነጋግሮ የኤርትራ ህዝብ በዚህ በኩል የኢትዮጵያ ህዝብ በዚህ በኩል አዎ እውቅና ሰጥቷቸው አገር ይሁኑ ተባብለን ተፈራርመን ነው። ፊርማ የለን። ወደ በሲሰጣችሁ ባደራ ወያኔ መገንጠላችንና ሀገረ ትግራይ ሀልዋ ምላሽ ብለን መገንጠላችን ስለማይቀር ወደ ባስቀምጡልን ተብሎ ይሰጣችሁ። እዳ ነው እኮ የተሰጣችሁ እዳ። 40 ስንት ዓመት ሙሉ ሻዕቢያ በአሰብ ምክንያት ሲሰቃይ ነው የኖረው። በአሰብ ምክንያት መከራውን ያሳየ ነው እኮ። እኛም እኮ በአንድ በኩል እኮ መከራ እኮ ያሳየ ነው አሰብ። ምክንያቱም ባጀት ይመድባላ። ሀገሬ ነው እስካለ ድረስ ባጀት መድቦን የሚያስተዳድራል። የአሰብ ነዋሪዎች በምን ይተዳደራል? ኤርትራ ራሱ ገንዘብ ሳይኖረው በአማጽያን እያሰለጠነ የሚያገኛትን ገንዘብ ቀብድ እንደገና ለአሰብ ይልካል። ለአሰብ ይልካል ባጀት፣ የክልል ባጀት ብሎ። ምክንያቱም የአሰብ ነዋሪ ህዝብ ወደቡ ካልሰራ፣ ሪፋይነሪው ካልሰራ፣ መርከብ መቅጣጠሚያው ካልሰራ ምን በልቶ ነው የሚሰራው? የት አሸዋ ነው፣ ፋብሪካ የለም። ስለዚህ እኛም በአንድ በኩል እኮ እንደ ቪክትሪ ማየት አለብን እኮ። መቆለፉ ኤርትራን ላበላብ ነው ያደረግናት። ሰው አልባ አደረግናት። ከመቶ ምናምን ሺህ ነዋሪ የነበረባት ሀገር ዛሬ 3000 ነው 5000 ነዋሪ ነው ያለው አሰብ። 3000 ነዋሪም አይሞሉም አሉ። አሁን ትናንት በደረሰኝ ሪፖርት 4000 5000 አይሞሉም አሉ ያሉት የመጀመሪያ ደረጃ። ለዛም ቢሆን የኤርትራ መንግስት በየወሩ የክልል ባጀት ይመድባል ለአሰብ፣ ላይኖርባት ላይጠቀምባት። ይሄ ራሱ በደንብ አድርገን ኤርትራን እንዳሸን ነው የምታውቁት። እንደታሻችሁ እናንተ ብቻ አይደለም እኛም በደንብ ጥባት ቤት ይጫወታችኋል። ከአሁን በኋላ በክርክርም ይሁን በጭቅጭቅ ቀጣይ 5 ዓመት አሰብን ሳንይዝ ብንኖር እኛ ወደብ በሶማሌ ወደብ አለን፣ በጅቡቲ ወደብ አለን፣ በራሳችሁ ወደብ አለን፣ ችግር የለብንም። እናንተን ግን 5 ዓመት ጉዳዩ ተጓቶ 7 ዓመት ቢቆይ 7 ዓመት ከአስመራ ለአሰብ ገንዘብ ትመድባለህ። ይችላል ብላል፣ አስተዳድራለሁ ብላል። ውሳኔውን እስክናስወስን ድረስ እያሰቃያለን። በየወሩ በየክልል ባጀት እያለ አሰብ እያስመደብን አለቀ። አሁን ደግሞ ገንዘብ አታገኙ።
የአማጽያን መሰልጠኛ ካምፑ ተመቷል። በሱ ነበር ገንዘብ አታገኙ። የአማጽያን ማሰልጠኛ ሁቱ የሚሰለጥኑ እዛ ነው። አልሻባብ የሚሰለጥኑ እዛ ነው። ኤቭሪ የኬንያ አማጺ ይሁን የኡጋንዳ የታንዛኒያ ሙን የምንም በሙሉ አማጺያኖች የሚሰለጥኑት ኤርትራ ውስጥ ነው። ተዘጋው። እስራኤል ለመጨረሻ ማስጠንቀቂያ ስትቀልሽ እጅ ከፍንጅ ነው ያዘቻችሁ። አስመራ አሰልጥናችኋቸው የመን የላካቸው 6 መርከብ አማጺያን ሁቲዎች የመን ድረስ ገብታ ነው እስራኤል ጨፈጨፈቻቸው። አይታል ታውቃላችሁ ታሪክ። አሁንም አንድ ሰልጣኝ ሻቢያ መሬት ኤርትራ መሬት ላይ ቢኖር ብታምኑ ባታበድሩን ታጥፋቸዋለች። በማስጠንቀቂያ በእኛ ልመና ነው ይታናችሁ ታው ራሱ አፍሪካ ህብረት ማያውቃት ደብዳቤ ለአፍሪካ ህብረት ኢትዮጵያ ምንድነው አፍሪካ አንድነት ከኢትዮጵያ ማን ስለሆናችሁ ቀበሌ ማንሳት እኮ ነው የማትችሉት። በረፉ ብያለሁ በረፉ። አምባሳደር ገብቷል። ሄሎ አምባሳደር ሰላም አሉ እንደምን አሉ? ያው እንግዲህ ላይቭ ላይ ነኝ ያሉት በአጋጣሚ ጥሩ ሰዓት ደወሉ። አንድ መረጃ ብቻ ልጠይቆትና አየር ላይ ስላሉ ህዝቡንም ሰላም በሉት። መጀመሪያ የሻቢያ መንግስት የአፍሪካ አንድነት ድርጅት ከኢትዮጵያ ይነሳ ብለው ደብዳቤ ጻፋሉ። እስኪ እንዴት ያውታል? አምባሳደር ሙዝ ታቋቸዋላችሁ። የኢትዮጵያ የሰላም አምባሳደር ቆዩኝ አንድ ጊዜ አምባሳደር ሙዝ የኢትዮጵያ የሰላም አምባሳደር፣ የኮሪደር አምባሳደር፣ የሁሉም አገር አምባሳደር ስለ ኢትዮጵያ ደከመኝ ሰለቸኝ የማይሉ በትግራይ ህዝብ ነፃነት ጉዳይ ላይ ስለ ትግራይ ህዝብ የሚፋለሙ ስለ ኢትዮጵያ ስለ አማራ ስለ ኦሮሞ ሳይሉ የሚታገሉ በጎህ ደግሞ የእርቅና ሰላም ማዕድ ይዘው ህዝብ እያወያዩ ያሉ ትልቅ የሀገር ኩራት ናቸው። አጋጣሚ አየር ላይ አግኝተናቸዋል። እስኪ አምባሳደር ለርሶ እድሉ ልስጦትና ይቀጥሉ። እርሶ በጣም አመሰግናለሁ። ዳዊት የሰላም አምባሳደርና የክብር አምባሳደር የሆንከው የኢትዮጵያ ህዝብን የሰጠ ማንም አይደለም የሰጠ እና እንኳን ለመስቀል በዓል በሰላም አደረሳችሁ። እዛው ያለችው ኢትዮጵያውያን ያንተ ጓደኞች፣ ያንተ ወዳጆች፣ ያንተ ደጋፊዎች ኢትዮጵያውያን ይሁን ሁሉ እነ ትዕግስትም እና አብርሃምም ሌሎችንም እንኳን ለመስቀል በዓል በሰላም አደረሳችሁ በልልኝ በመጀመሪያ ደረጃ። እሺ አመሰግናለሁ። ከዚህ በመቀጠል ኮር ዳዊት የሰላም አምባሳደር በጣም ነው ያዘንኩት። አንደኛ ሻዕቢያና ግብጽ የማያደርጉት ነገር የለም፣ ወያኔ የማያደርጉት ነገር የለም እና ከአፍሪካ ህብረት ከኢትዮጵያ እንዲነሳ ብሎ ጻፈ ትላንትና እና 500 ነው 600 700 ሰው ነው ብዙ አይደለም የተፈራረመው ከሚገርመን እና ይሄ ዘላለም በቃ ወደ ታች እየሄደ እየሰመጠ ወደ ጭቃ እየሰመጠ ያለ ሻዕቢያ ነው እና በጣም የሚገርም ነው። አንተም የሰጣቸው ዛሬ ላይ ብያየው የነበረ በጣም ደስ የሚል ነው። ሻዕቢያና ወያኔ ግብጽ ሁልጊዜ ኢትዮጵያ ጠላቶች ናቸው። ሁልጊዜ ምን ጊዜም ከተፈጠሩ ጀምሮ ሻዕቢያ ከተፈጠረ ጀምሮ ግብጽ ከተመሰረተ ጀምሮ በተለይ ባለፈው ያየሁት መጽሐፍ 120 ጳጳሳት ወደ ኢትዮጵያ ሾመዋል። 3 ነው 4 ደግሞ ሙስሊሞች ነው የሾመው። ይገርማል። በዚህ እየተገዛን የነበርን ሰዎች ነን። አሁን ግን ጥሩ መሪዎች አሉን፣ ብቃት ያላቸው መሪዎች አሉን። አንገዛም። በሻዕቢያም በወያኔም በግብፅም አንገዛም። እንዲያውም ግብፅ ለእኛ የሰራን ወንጀል ሙስሊሞች ጳጳሶች ብሎ እየሾመ የነበረውን ግብፅ የሚባለው አገር እንዲያውም እንበቀለዋለን። አሁንም እንበቀዋለን። አባይ የራሳችን ነው፣ በቀል አይደለም፣ የራሳችን ነው የገደብነው። ነገር ግን እየሰራው ያለው ግብፅ ነው ያ ሁሉም ያሽከረክረው። ይሄ በል ብሎ ለሻዕቢያ የሚነገረው ይሄ ነው። ስለዚህ በምንም አይነት ከአፍሪካ ህብረት ከኢትዮጵያ በምንም አይነት አይነሳም። ጀግኖች መሪዎች አሉን፣ ጀግኖች ህዝቦች ደግሞ አለን። እንዳንተ የመሳሰሉ ጀግኖች ኢትዮጵያውያን ደግሞ ስላሉ በምንም አይነት የሚሆን አይደለም። 700 ነው 600 ሰው ነው የተፈራረመው። ስለዚህ ለእኛ ምንም አይመስለንም። ይሄ በጣም አመሰግናለሁ አምባሳደር። ግን አንድ ጥያቄ እዚህ ጋር እንዳሉ ልጠይቆትና ለመሆኑ ኤርትራ ሀገር ለመሆኑ እውቅና አላት? የኤርትራ ህዝብና የኢትዮጵያ ህዝብ ተስማምቶ ነው
እነሱም ጊዜያዊ መንግስት ሆኖ ነው የገቡት። እንደ ጊዜያዊ መንግስት አገር የመገንጠልስ መብት ነበራቸው? ህወሓት ሲገባ በየትኛው ሞራላቸውን አሁን እንደዚህ የሚያቀራሩብን? እስኪችን እንደው አጠር አድርገው ይመልሱልኝ። አዎ ያው ህወሓት የሚታገል የነበረው እነሱን ለማስገንጠል ነበረ ሆነለት። አጋጣሚ የኛ ተዳከመና ሆነለት። ነገር ግን በምንም አይነት ኢትዮጵያ ትገንጠል ብሎ አልፈረመም። የወያኔ መሪዎች ነው የፈረሙት፣ ሻዕቢያዎች ነው የፈረሙት እና በምንም አይነት ሞራልም የላቸውም። እነሱ እኮ እኛ ህዳሴ ግድብ 50,000 60,000 ዋት የሚያመርት ግድብ እያስመረጥን እነሱ ቦኖ እኮ ነው የሚያስመርጡ። የውሃ ቦኖ የምን ቦኖ የአንድ ጄኔሬተር ነው የሚያስመርቁትና አንደኛ አቅም የላቸውም። ሁለተኛ ደግሞ አሰብ የኛ ነው፣ ምጽዋ የኛ ነው፣ ዳህላክ ጢዖ የኛ ነው፣ የኢትዮጵያ ነው። አስመራ የኛ ነው። ኤርትራ የምትባል ሀገር የለችም፣ እውቅና የላቸውም። የኢትዮጵያ ነው። የኢትዮጵያ እንደመሆኗ መጠን በቅርብ ቀን 2018 ገብቷል። በዚህ አመት መካከል የኢትዮጵያ ትሆናለች። ኤርትራም ራሷ ወደቡ ብቻ ሳይሆን ኤርትራ ራሷ የኢትዮጵያ ነው የምትሆነው። ኢትዮጵያም ነበረች፣ የኢትዮጵያም ነች እና በምንም አይነት እውቅና የላቸውም። ኢትዮጵያ አንድም የፈረመላቸው የለም። የፈረሙላቸው ወያኔዎች ነበሩ። ወያኔዎች ደግሞ ያው የሉም በህይወት አሁን። በጣም በምንም አይነት እውቅናም የላቸው። እንደውል በኋላ አመሰግናለሁ አምባሳደር፣ በጣም አመሰግናለሁ። እንግዲህ ይሄ ነው ለአንተ ወዳጆች ሁሉ ኢትዮጵያውያን፣ እዛ ያሉ ኢትዮጵያውያን ወዳቸዋለሁ፣ አመሰግናቸዋለሁ። ኮት ዳዊት የሰላም አምባሳደር አክብሩ ነው የሚለው። እግዚአብሔር ይስጥልኝ። ቻው። በጣም አመሰግናለሁ አምባሳደር። እንግዲህ እንዲህ አይነት ትንታጎች አሉ። ትንታግ በኢትዮጵያዊነት የማይደራደሩ ትንታግ ሰዎች አሏት ሀገር ነች ኢትዮጵያ። ሚስጥር እናወጣለን። አሁን ለጊዜው ስላልፈለግን ዝም ብለናል። ይሄን መጽሐፍ አንብቡ ትፈልጉ ኢትዮጵስ ይባላል። ይሄ አጋጣሚ ሆኖ ራሳቸው ፓስተር ግርማ ለኔ ፈርመው የሰጡኝ መጽሐፍ ነው። ብዙ ሚስጥር ታገኛላችሁ። አሁን ያለውን ከረንት የሻዕቢያና የግብፅን ሴራ ሁሉ ያገኙታል። የእምነት ቤት ውስጥ ያለውን ቁማር ሚስጥሩ እዚህ ጋር ታገኙታላችሁ። አሁን ግብፅ በአረቦች ስትወረር ወደ ኢትዮጵያ የፈለሱ ስደተኞች ይላል። እሷን ለምሳሌ ከገጽ 123 እስከ 126 አንብቡት። በግብፁ ኮፕቲክ ኦርቶዶክስ ቤተክርስቲያን የተደቀነ ከባዱ ፈተና ይላል። ጳጳስ የሚሾመው ከግብፅ ነው። ለምንድን ነው ከግብፅ የሚሾመው? ሚስጥር አለው። ወደፊት እነግራችኋለሁ። የአባይን ወንዝ ሊገድቡ ያሰቡት የኢትዮጵያው የመጀመሪያው ንጉስ እንዴት በግብጾች ተገደሉ? እዚህ መጽሐፍ ላይ ያለላችሁ። በግብፁ ሰይድ ጋሻ በመርዝ የተገደለው ኢትዮጵያዊ ጳጳስ ማን ነው? እንዴት ተገደለ? ቤት በኩል እስገቡ። በመምህርነት የተቀጠሩ ግብፃውያን በየሲኖዶሱ እንዴት ተበተኑ? የግድ ግብፃዊ ስለሆነ አይደለም፣ ኢትዮጵያዊ ሆነው። ለዚህ ነው ዛሬ በዓለማችን ላይ በሙሉ በየቤተ ክርስቲያኑ በየሲኖዶሱ የሚያምሱን ያሉት እነማን ናቸው? ወደፊት መጠበታለሁ። አሁን አልገባም። ለዚህ ነው አንድ ወንድሜ ምን አለ፣ በጣም የሚገርማችሁ ትልቅ አስተዋይ የሆነ ሰው የወደድኩለት ንግግር ነው። አብይ አደራ ጦርነት ስለሚፈልጉ ጦርነት ውስጥ እንዳይገፉ፣ ይፈልጉታል ጦርነቱን፣ እባክህን ብሎ ጠቅላይ ሚኒስትር ዶክተር አብይ ተማጸኑት። ኤርትራዊ ናቸው ሰውየው። ለምን? ስለሚፈልጉት ነው። ሻዕቢያ በጣም ጦርነት ይፈልግ። ካለ ጦርነት ህወሓትና ሻዕቢያ መኖር አይችሉም። አለበለዚያ ወንጀለኛ ሆኖ ባለም ፍርድ ቤት ይቀርባል። ሻዕቢያ የዘረፈውን ገንዘብ አይበላውም፣ ህወሓትም የዘረፈውን ገንዘብ አይበሉትም። በጦርነት ውስጥ ብቻ መኖር ይፈልጋል። ስለዚህ አብይ ግድ የለም በማስተዋላቸው የሚል መልእክት አንድ ትልቅ ሰው አስተላለፉ። በጣም ወድጄላቸዋለሁ። በጣም በማስተዋል በጥንቃቄ ነው የምንዋጋው። ይሄው እኚህ ሰው አዳምጧቸው። የ50 ዓመት የጦርነት ዶክተር አብይ ለዶክተር አብይ የተላለፈ መልእክት ነው። ተማጽኖም ጭምር ነው። በጣም ውስጥ ያለ ነገር ነው። ይፈልጉታል። የበሰበሰ ዝናብ አይፈራም ይባላል። እንደዚህ ናቸው ሻዕቢያ የሚባለው፣ ህወሓት የሚባለው። ስለዚህ በማስተዋል ሂድ ነው የሚሉት አብይ መንግስትን። አዳምጡት፣ እናዳምጡ። ጦርነት ተገደህ እንደምትገባው ካለፈው አይቻ ዶክተር አብይ ጦርነት ተገደህ እንደምትገባው
ካለፈው አይቻለሁ ወይም ተረድቻለሁ። እነዚህ የ50 ዓመት የጦርነት ባህሪ፣ የጦርነት ጸባይ፣ የጦርነት ህይወትና ኑሮ ያሳለፉ ሰዎች አሁን የሻዕቢያም ይሁን የህወሓት ጦር የመጨረሻው ዝግጅቱ ጨርሰው እየተዘጋጁ ናቸው ምዕራብ ትግራይ ለመቆጣጠር። ህወሓት ምክንያት የምዕራብ ትግራይ ምክንያት በማድረግ ለትግራይ ህዝብ በጦርነት ሊያስገባው እየፈለገ ነው። እንዲያውም እየተዘጋጀ ነው። ሻዕቢያ ደግሞ የመጨረሻ የሰርቫይቫል ሁኔታ ሆኖ ህወሓት ቶሎ ብሎ በጦርነት እንዲገባ ይፈልጋል። ስለዚህ እነዚህ ወንጀለኞች ለመኖር ሲሉ በኢትዮጵያና በኤርትራ ጦርነት ለመክፈት ዝግጁነታቸው ጨርሷል። ይሄን ጦርነት ሻዕቢያ ሊጀምረው ይችላል፣ ህወሓት ሊጀምረው ይችላል። ይሄንን ነገር ለማንም አይጠቅም። እባክህን ዶክተር አብይ የ50 ዓመት የ60 ዓመት ጦርነት የለመዱ ሰዎች ወጣቶች በመገበር እድሜያቸው የሚያራዝሙ የህወሓትና የሻዕቢያ ስልጣናት እነዚህን በሚፈልጉትን መንገድ በነሱ ፕላን እንዳትሄድ እባክህን ዶክተር አብይ አህመድ ይሄንን ጦርነት እንዳይጀመር ያለህን አቅም በሙሉ ተጠቅመህ ጦርነቱን አስቁመው። ምክንያቱም ለህወሓትና ለሻዕቢያ ለመሸነፍ በጣም ቀላል መንገድ አለ። እነሱ የመጨረሻ ጊዜያቸው ነው። ህወሓትና ሻዕቢያ ሰርቫይቭ ለማድረግ ያላቸውን እድል በጣም ጠባብ ነው። ምክንያቱም እነሱ ሻዕቢያና ህወሓት በጦርነት ብቻ የሚኖሩ ሰዎች ናቸው። ምክንያቱም ወንጀለኞች ናቸው። ህወሓት በትግራይ ውስጥ ለተፈጠረው ችግር ተጠያቂ ነው። ሻዕቢያ ካለ ጦርነት ሊኖር አይችልም። ምክንያቱም በጦርነት ብቻ ነው የሚኖር የሚችለው። መቼ ነው ኮርዳዊት ይህንስ ነግራችሁ የነበረው? ስንት ዓመቴ ነው? በጦርነት ውስጥ ብቻ ነው የሚኖሩት። ለዚህ ነው ትግራይ ታችኋል። ታደሰ ወረደ የክልሉን ሰላም እፈጥራለሁ ብሎ የሄደ ፕሬዝዳንት ነው። እስካሁን ድረስ ያመጣው ነገር የለም። ለምን ይመስላችኋል? እላዩ ላይ መሳሪያ ተደቅኖበት ነው ትግራይን የሚያስተዳድራት ታደሰ ወረደ። ስልጣን የለውም፣ አቅም የለውም። ኤኒ ታይም ሊገሉት እንደሚችሉ ያውቃል። ጌታቸው ረዳ ላይ የነበረው የግድያ ጉዳይ ያልተሳካለት ህወሓት ታደሰ ወረደ እየጠበቀው ነው ያለው። እንታም ያጠፋዋል። መወሰን አልቻለም። አሁን እነሱ የሚፈልጉት ምንድነው? የኢትዮጵያ ሀገር መከላከያ ትግራይ አይገባም። እዛው ያነደድከውን እሳት እዛው ትሞቀዋለህ። የትግራይ ህዝብ ብሎ ተነስ። ለጥቂት ሰዎች ብላችሁ ህዝባችሁ እንዳያልቅ የትግራይ ወንድሞቼ፣ የትግራይ ቤተሰቦቼ ዳግም ጆኖሳይድ የምትልበት እድል የለህም። ዳግም ቪምቶ ደፍተህ የምትንደባለልበት ጊዜም የለህም። ለጥቂት ሰዎች ብለህ አትሊስት የተረፉ ቤተሰቦቻችን እንዳያልቁ ዋጋ ክፈሉ። ሻዕቢያ ዓላማ አለው። በማስተዋል የሚሄድ መንግስት ነው ይሄ መንግስት። ዛሬ የኢትዮጵያን አክቲቪስቶች እንደነ እንኩሮ ሚዲያ አይነቶቹን መዓት ቢሊየንስ ብር በትኖ ሽብር የሚነዛው ጦርነት እንዲከፈት ነው። አይፈጠርም፣ ጦርነት አይፈጠርም። በምርጫ ካልተሳካልን መፈንቅለ መንግስት አድርገን ከተማዋ ላይ ህዝባዊ አመፅ እናመጣለን፣ ሁለት እድል ይዘን እንግባ ብለው ነው። ተመልከቱ። ኢህአፓ አሁን ለምርጫ ሰማያዊ ፓርቲ ሊቀናጁ የማይችሉ ኃይሎች ተቀናጅተዋል። ጥሩ ነው መቀናጀታቸው። አብይም እኮ ያላችሁ ይህንን ነው እኮ። አንድ ሁኑ፣ ተሰባሰቡ፣ አንድ ስትሆኑ ጉልበት ታገኛላችሁ፣ ታሸንፋላችሁ ብሎ እኮ መክሯቸዋል። ግን የመከራቸው ለምርጫው ነው እንጂ ለአመፅ አይደለም። ለአመፅ ከሆነ ተላጭተህ ቂሊንጦ ትገባለህ። የሚጮህልህ ሰላማዊ መብት ሰብአዊ መብት የለም፣ አምነስቲ የለም፣ ምናምን የሁማን ራይት የለም። ማንም አይጮህልህም። ማንም ዩቲዩብ ብቻ ይለፈልፍልሃል። እሱን ደግሞ ለመድ ነው ጆሮአችን። አይገርምም አባዬ? ለመድ ነው በደንብ አድርገን እስክትጮሁ ድረስ ነው። ይሄ ነው ጨዋታው ያለው። በደንብ አንድ ወንድሜ ምን አላቸው? ይሄን አዳምጡት በደንብ አድርጋችሁ። ዘንድሮማ ሌላ አዲስ ትውልድ መምጣት አለበት። ይሄውልህ ህወሓት የሚቀየር አለበት። ህወሓት አይቀየርም ማለት በታምር አይቀየርም ማለት። ስንት ሰው ይለቅ ለነሱ ገንዘብና ለነሱ ሀብት ተብሏል። የትኛው ሀብት ነገራቸው አላቸዋል? የትኛው ሀብት አላቸው? ይሄው አዳምጥ የሚልህ አስተሳሰቡ ጋር። ስለዚህ አስተሳሰቡ የማይቀየር ከሆነ ሰው
ህወሓት የሚቀየር አይደለም አስተሳሰቡ ቀየር። ስለዚህ አስተሳሰቡ የማይቀየር ከሆነ ሰዎቹ መቀየር አለባቸው ነው። አስተሳሰባቸው አይቀየርም፣ ራሳቸው መቀየር አለባቸው። ጌም ኦቨር። የህወሓት አስተሳሰብ አይቀየርም፣ በተአምር ነው የማይቀየር። ስለዚህ እነሱ መቀየር አለባቸው ወይ መወገድ አለባቸው። ይሄንን መወሰን አለበት። ትግራይ ተነስተ ስልክን ቀይራ ማን አንተን የምትባል አጠፋለሁ ከዚህ በኋላ ብሎክ ነው ማድረግ። ይሄንን ኮመንት ደግመህ ከጻፍ ትባረራለህ ከዚህ ቤት እንዳትደግመው። ስልክ ቀይርና ግባ፣ አዲስ ስልክ ግዛ። የእንጨት ስልክ ይዘህ ገብተህ ነው እዚህ ፕሮግራም አይታይም የምትለኝ? የሁሉ ሰው እዚህ ባለበት ቦታ ላይ ስልክን ቀይር። እቤት ነው ከወዳደቀ ጋር ሰርተህ ነው የገባኸው እዚህ። በዚህ አትከታተልም። ይሄንን እንኩሮ ሚዲያ መሰለህ እንዴ? ወይ ግልብጥ ሚዲያ የወያኔ ጄኖሳይድ የጃዊሳ የሁላን ትግል የዘመኑ እየየ የለማው ለየየ ምድር የላቸው። አዳምጥ ይቀጥል የሚለው አዳምጥ ስማ። ህወሓት የሚቀየር አይደለም አስተሳሰቡ ቀየር። ስለዚህ አስተሳሰቡ የማይቀየር ከሆነ ሰዎቹ መቀየር አለባቸው ነው። ሌላ አዲስ ትውልድ መምጣት አለበት። አዲስ ትውልድ ካልመጣ ለትግራይ ህዝብ ሰላም የለውም። እስቲ በህወሓት የተነሳ ስንት ሰው ይለቅ በግትርነቱ። እሱ ያለው ነገር የእግዚአብሔር ቃል ላይ የተጻፈ ነው አድርጎ የሚያየው። ስለዚህ የፈለገው ሰው ይለቅ፣ የፈለገው ሰው ይሙት፣ የፈለገ ሰው ይጨፍጨፍ። እሱ ግን እስካለ ድረስ እነሱ እስከጠጡ ድረስ ስጋት የለባቸውም። የ42 መኮንኖች ቤት ታገደ ተብሎ ሲነገር የጀነራል ምግበን ኢንተርቪው ሰብቼ ነበረ። ለዛ መልስ ይሰጥ ቤቶች እንዳሉት ሲያምን ነበር። ኬት አመጣ እንጃ 20 ዓመት ነው ያገለገልኩት ብሏል። 20 ዓመት ደሞዙ 20 ሺህ ብር በወር ቢሆን 20 ዓመት አይብላ አይጠጣ ምንም ወጪ ያወጣ በቃ ልጆቹንም አያስተምር ቤት ክራይ ማይክፈል የመብራትም የውሃ ማይክፈል እሱም ደሞዙ ካልኩሌት ቢደረግ ይሄ ሀብትና ደሞዙ እኩል ነው ካልሆነ አርባ ቤት አላቸው። ስመጡ አላየናቸውም እንዴት ታጋዮች እንዴት ብሎ የመጡት ቁምጣ የረዘመ ሱሪ ነበራቸው እንዴ እንዴት ዘርፈው ባገኙት ነገር ይኮራራሉ። ይሄ ፎቅ አለኝ ንብረት አለኝ እንደዚህ አለኝ ብሎ ይሄ የትግራይ ህዝብ ያውቃል። ይሄን ነገር የትግራይ ህዝብ አግኝቶታል። ይሄን ለትግራይ ህዝብ ምን እንዳላቸው ነግረውታል። አሁንም እነሱ ወደፊት የሚታገሉት ለራሳቸው ጥቅም ነው። ስለዚህ ህዝቡ በከንቱ ማለቅ የለበትም። ለዚህ ነው ህወሓትን ሌላ አንድነት ሊመጣ አይችልም። ህወሓት በህይወት እያለ መከፋፈል ነው የሚወደው። ጎጥ እንኳን አይደለም ሌላ ቦታ እዛ ክልሉ ውስጥ እንኳን እንትን እያለ ነው የሚሸነሽ ነው። የነቃ ሰው አይወድም፣ አዋቂ ሰው አይወድም። እንዴ 100 ዓመት ሊደፍን ነው እንዴ ይሄ ስርዓት? ምንም አይጠቅም። አዎ እንደዚህ እያወጣችሁ አጋልጧችሁ እንዲህ እያወጣችሁ ማሳት አለብን። ዛሬ እኮ የአንደርታ ህዝብና የሽሬ ህዝብ የአዴግራት ህዝብና የሮብ ህዝብ እኮ ሊጨራረሱ የሚፈልገው እኮ አድዋዎች እኮ ዙሪያውን ከበው ሁሉ እንዳይጠጓቸው አድርገው እኮ ማለት ተቀምጠዋል እኮ ሻዕቢያን አቅፎ። ስለዚህ ነው የትግራይ ህዝብ አሁን አይንን ግለጥ። እመነኝ ሻዕቢያ ያስጨርሳል። እመነኝ እነዚህ የህወሓት አመራር በሙሉ ሻዕቢያዎች ናቸው። ለዚህ ነው ሄደው ተደብቀው የኤርትራ ዜግነት ወስደው ኤርትራ ቤት ገዝተው አንድ ነገር ኮሽ ካለ እኔ ያወጣችኋለሁ ብሎ ኢሳያስ አፈወርቂ ቃል ገብቶላቸው ነው ያስቀመጣቸው ትግራይ ውስጥ። እመነኝ ይሄንን። ስለዚህ በቃ በላቸው እየነገርኩ ነው ያሉት። አይካልክ መብት ነው እኮ አያገባኝም። ጀስት ግን ሐሳቤን ነው ነገር ይሄ ነው እና አሁንም ቢሆን ወጣት ታርጌት አድርገው አመጽ እንዲቀሰቀስ ከመሪው ጋር አሁን የአዲስ አበባ ወጣትን ታርጌት አድርገን በምርጫው ሰበብ አድርገን ገብተን መፈንቅለ መንግስት አድርገን መስጊድ ቤተክርስቲያን አቃጥለን ባንስማማም ተስማምተን ቅንጅት ብለን ፓርቲ አቋቁመን ምንድን ያሉት ብሔራዊ አንድነት ያሉት ምናምን በሱ ሰበብ እንሰባሰብና ካልሆነልን ግን የአዲስ አበባ ወጣትን ገፍተነው ገንዘብ ሰተነው ጫት ገዝተንለት መጠጥ ሰተነው ፍራንክ ሰተነው አመጽ አድርገን አዲስ አበባ እናቀጣጥላለን ነው። አዲስ አበባ በኮማንድ ፖስት ቁጥር ነው ያለችው። አታውቅም። ይሄን አዳምጥ። ይሄን ሐሳባችሁ ምን እንደሆነ ትላንት ለሀገር ተቆርቋሪ እየመሰሉ የራሳቸውን ድብቅ ዓላማ ለማሳካት የአዲስ አበባ ወጣት ታርጌት አድርገው አመጽ እንዲቀሰቀስ ከመሪው ጋር እንዲጋጭና እንዳይበለጽግ አልፎም ራሱን እንዳይረዳ ሲያነሳሱት ሲያስገድሉትና ለስደት ሲዳርጉት እንዳልነበር ዛሬም ያንኑ ትላንት ሲያደርጉት የነበረው አይነት የውሸት ትርክት እየፈጠሩ ዳግም የአዲስ አበባ ወጣት ለማስገደል ብሎም
ከተማውን እናፈነዳለን በሚል ጭካኔ የነዚህ የጽንፈኛው ፋኖ የጭንገረዶች በየማህበራዊ ሚዲያው እየወጡ የከተማው ወጣት ለመፍጨት እንዲህ ያሉ ሲነግሩን እና ለዚህ እኩይ ተግባራቸው የመረጡትን ሰዎች በአደባባይ በድፍረት ስም እየጠቀሱ በአዲስ አበባ ወጣት ላይ ሞትን ሲያውጁ እንደነበር እያየን ነው። እንዲህ አይነት ሚሽን መሰራት አለበት። እንዲህ አይነት ሚሽን ማፈንዳት ነው ቤቲ። እግዚአብሔርን እንደው ማአት ነው የሚያመጡብን። በቃ ማፈንዳት ነው፣ ምንም አያስፈልግም። ወሳኝ ቁልፍ የሆኑ ልጆች ጋር ተገናኝተን ገንዘብ እንዲያገኙ በማድረጋችን ነው። ስለዚህ አዲስ አበባ ለማፈንዳት ገንዘብ ያስፈልጋል። አዲስ አበባን ለማፈንዳት ከከተማው ውስጥ የነሱን እኩይ ተግባር የሚያስፈጽምላቸውን የገንዘብ ተገዢዎችንና ሆዳደሮችን በመመልመል ከተማችንን ብሎም ሀገሪቱን ለማተራመስ ወጣቱን ለማስጨረስ ፋኖ የሚል የጨካኞች ስብስብ ዳግም ወንድሞቻችንን፣ ልጆቻችንን፣ ቤተሰቦቻችንን ሊያስጨርስ ያው ጅራፍ ይሳው ፀሐይ ይሳው ትቆጣለች የሚባለው ነገር ካልሆነ በቀር እንግዲህ ሰው ራሱ እየተገደለ ሲመጣ እኮ ራሱ ፋኖ ሊሆን ይችላል። በተለይ ለዚህ ክፉ ዓላማቸው ገና ቦርቀው ያልጨረሱ ሕፃናትን ኢላማ አድርገው በየትምህርት ቤታቸው ምሳቃ በማስመሰል ጅምላ ጨራሽ ተቀጣጣይ ፈንጅ ሰርተው ዳግም አዲስ አበባን የደም ምድር ሊያደርጓት እንደነበር የቅርብ ጊዜ ትውስታችን ነው። በየትምህርት ቤቱ፣ በየሚዲያው፣ በየመንደሩና በየሰፈሩ እያደረጉ ያሉትን ዘመቻ እኛ የኢትዮጵያ ፕሪቨልስ አባላት እየታገልናቸውና የአዲስ አበባ ወጣት ከነዚህ ጨካኝና አውሬ ከሆኑ የጽንፈኛው ፋኖ ኃይል እየታደግናቸው እንገኛለን። ነገር ግን ይሄ ድርጊታቸው አልበቃ ብሏቸው እኩይ ተግባራቸው አልፈጽምም ብሎ ለለውጥ ለብልጽግና ከሚመራው መንግስት ጋር ለመሰለፍ የሚተጋውን የአዲስ አበባ ወጣት ፋኖን ካልደገፍክ እንጨርሳለን፣ እንገድልሃለን በማለት ከነዚህ አረመኔዎችና ከጭንገሮዶቻቸው አንደበት እየሰማን እንገኛለን። ህይወትህን ለማትረፍ የፋኖን ድል ለማጣጣም ነፃነትህን ለማየት ራስህን አደራጅተህ ሆ ብለህ ካልተነሳ ፋኖ ከመምጣቱ በፊት ስለዚህ የአዲስ አበባ ልጅ ንቃ። የአዲስ አበባ ልጅ ሆ ብለህ ካልተነሳ አመጽህን ካላቀጣጠልክ አንድ በአንድ ታልቃለህ። እኛም ለነዚህ ደም አፍሳሽ ሀገር አፍራሽ አሽከር ለሆኑ ወዳደሮች እነ ቢኒ ሳንጃውና መሰሎቹን በኢትዮጵያ ፕሪቨልስ መስራችና የተቋሙ መሪ የአዲስ አበባ ወጣት ተቆርቋሪ በሆነው አብርሃም አሸናፊ በኩል እንጠይቃለን። ዋናው ነገር የአዲስ አበባ ልጅ አሁን ካልነቃ መቼ ሊነቃ ነው? እነ ቢኒ ሳንጃው አሉ። ቢኒ ሳንጃው ፒያሳ፣ የትኛው ፒያሳ ነው የተወለደው የሚለው ነው ትልቁ ጥያቄ። የደሰው ፒያሳ ነው ወይስ የአዲስ አበባ ፒያሳ? ምክንያቱም ትክክለኛ የአዲስ አበባ ልጅ ቢሆን ኖሮ የገዛ ከተማውን ለማፈንዳት ከሴረኞች ጋር ከባንዳዎች ጋር በመመሳጠር ገንዘብ አሰባስቦ አዲስ አበባ ላይ ለማፈንዳት አይሄድም ነበር ማለት ነው። ወሳኝ ቁልፍ የሆኑ ልጆች ጋር ተገናኝተን ገንዘብ እንዲያገኙ በማድረጋችን ነው። ስለዚህ አዲስ አበባ ለማፈንዳት እነማን አሉበት? እነ ሳንጆ አሉ፣ ቁርጠኛ ናቸው። እነ ቢኒያም ፒያሳ ቁርጠኛ ናቸው ማለት ነው። አዲስ አበባ ልጅ በቃ ያለው አማራጭ ኢትዮጵያ ፕሪቨልስን ጆይን ማድረግ ብቻ ነው፣ ሆነስትሊ ስፒኪንግ ማለት ነው። ምክንያቱም ትክክለኛ የአዲስ አበባ ልጅን ድምጽ እየሆነ ያለው ኢትዮጵያ ፕሪቨልስ ስለሆነ ማለት ነው። በመጨረሻም የኢትዮጵያ ፕሪቨልስ መስራችና ዋና አመራር አብርሃም አሸናፊ ለአዲስ አበባ ወጣት ያለውን መልእክት በኢትዮጵያ ፕሪቨልስና በራሳቸው ስም አስተላልፈዋል። አራት የአዲስ አበባ ልጆች ላይ ፎከስ አድርገዋል። በተለይ አሁን የዚህ የተቀናጀው ፓርቲ የሚባሉት ከፍተኛ ገንዘብ ከሻቢያ የተመደበላቸው፣ አንድ በልደታ አካባቢ ያሉ ወጣቶችን ማስተባበር ነው። ሁለት በጭርቆስ አካባቢ ያሉ ወጣቶችን ማሰባሰብ ነው። ሶስት ከካሳንቺስ ተፈናቅለው ወይም ካሳንቺስ ለቀው የወጡ ሰዎችን ካሳንቺስ ያሰፈሩበት ቦታ ላይ ሄዶ ማደራጀት ነው። አራት በቦሌ ቡልቡላ፣ አምስት ኮማንድ ፖስታቸውን ቺቺኒያ ላይ የሚባል መንደር ላይ፣ ስድስት የራሳቸው የሻቢያ መሰባሰቢያ የዋት መናኸሪያ በሆነው ጎፋ መብራት ኃይል አካባቢ ላይ በመደራጀት ነው። ትላንትና የተያዙት ተቀጣጣይ ቦምቦችና ትላንትና የተያዙት ስናይፐርና ሳይለንሰር ሽጉጦች በሙሉ ከነዚህ ቦታዎች የተያዙ ናቸው።
ለመስቀል በዓል የተዘጋጀ ነበር። ስለዚህ ምንድን ቴዎድሮስ ወደ አብርሃም ገበያ ያለሁ ደጋገምክብኝ እኮ አውጥተው በቃ ወጣ አልተመቸኝም። መጀመሪያ ትቼ ነበረ፣ በኋላ ሳስበው ደጋገምኩ። ወጣ ተባረረ። ስለዚህ አሁንም ቢሆን ኢትዮጵያውያኖች ኢትዮጵያዊ ነኝ የምትል አይንን ትከል። ጸጉረ ልውጦችንና የእያንዳንዱን በተለይ የሻዕቢያ እንቅስቃሴ በየመንደሩ በየምግብ ቤቱ በየቡና ቤቱ በየትኛውም በመስሪያ ቤት ተቋም ሳይቀር ተከታተል። አርቲፊሻል ኢንተለጀንስ በቂ ኃይል በትኗል። ኢንሳ በቂ ኃይል አሰማል። የደህንነት ተቋሙ በበቂ ሁኔታ የፖሊስ የደህንነት ተቋማቶች በሙሉ የተቀናጀ ስራ ሰርተዋል። የትም አትወጣ። የሚያለቅስልህ የለ፣ የሚከራከርልህ የለ። ተው ብያቸዋለሁ። አሁንም ተው ነው የኔ ምክር። አይ ካልክ ግን አፈርነህ ወደ አፈር ትመለሳለህ። የመጨረሻውን ፍርድ ትጠብቃለህ። አብቹ አንድ ምልክት አስተላልፈዋል። እሱ ልምጣላችሁ። ግላት ስላለ ከ100 ሚሊዮኑ 1000 2000 ጠቅላይ ሚኒስትርነቱ ቀርቶ አዳምጥ። የአብቹ ምልክት አስተላልፈ አዳምጥ። ብሞት ይሻለኛል እኔ በህዳሴ ጉዳይ ጠቅላይ ሚኒስትርነቱ ቀርቶ ብሞት ይሻለኛል እኔ በህዳሴ ጉዳይ 10 ብር 20 ብር ወስዳለሁ ምናምን ብዬ ቦጥቼ ሚዲያ ላይ ከምናገር አሳፋሪ ነገር ነው። ባንዳዎች እንደነ እንኩሮሚሴ አይነት መሳይ አይነትና እንደ አሁን ፖለቲከኞች አይነት እንደነ ይልቃል እንደነ ልደቱ እንደነ ጀዋር የመሳሰሉት ፖለቲከኛ ነን ብለው የዘቀጡና የወረዱ ሰዎች ዛሬ የግብጽ መብቷ ነው፣ ወደብም አያስፈልገንም፣ ግድብም አያስፈልገንም ብለው ከመሪዎቹ አለምኩ ከጀሌዎቹ ጭምር ዛሬ ማስክ ተደብቀው ማስክ ለብሰው አገር ቤት ከሚገቡት ባንዳዎች አላቸው ተራራቾች ይላቸዋለሁ ጭምር ዛሬ በሀገሬ ህልውና ላይ ከምደራደር ስልጣኑ ይሻላል ለገንዘብ የተገዛ ሆዳም ባንዳ እመነኝ የጊዜ ጉዳይ ነው እንጂ ጓደኞች ቤተሰቦች ራሳቸው ይፋረዱዋል ይላል። የነገርን አውቀው ያለው የትም ሀገር ያለ ኤውሮፕም ተቀመጠ፣ አፍሪካ ሀገርም ተቀመጠ፣ አረብ ሀገርም ተቀመጠ፣ ካናዳም ኤውሮፕም የትም ዓለም ተቀመጠ። የነገርኩህ እውነት ይሄ ነው። ጠቅላይ ሚኒስትሩ ብትሞት ይሻልሃል ነው የሚለው። ብትሞት ይሻልሃል ይላል። እመነኝ ከ9 ወር በኋላ ምርጫ ይካሄዳል። ከ9 ወር በኋላ እመነኝ አንድም ለምርጫ የምትወዳደር ሰው የመጀመሪያ ህዳሴ ግድቡን የምትደግፍ መሆን አለበት። ሁለተኛ አሁን የሚሰራውን ትልቁን ከወራት በኋላ የሚያልቀውን የኮሻን ግድብ 100 ግድብ ነው መሰራው ብሏል ጠቅላይ ሚኒስትሩ። የሱን ዓላማ መትገብ አለበት። ሶስተኛ ኢትዮጵያ የባህር ወደብ እንዳላት እንደሚገባት ማመን መቻል አለብን። በዚህ ላይ ነው ካምፔን የምታደርገው። ሌላውንማ ስልጣን ላይ ተሳክቶልህ ከወጣ ምን ሰርተህ እንደምታሳየን እናያለን። ሰውየው ታሪክ ሰርቶ አሳይቶናል። አገር ለውጦ አገር አግዝፎ ክብራችን ስማችንን ጠብቆ አሳይቶናል። ምን ልሰራ ነው አንተ ስልጣን ላይ ወጥተህ? እሱስ እናየዋለን። መጀመሪያ ግን እነዚህ 4 ነገሮች ላይ እንስማማ። የከተማው ልማት ላይ፣ የከተማው ውበት ላይ ተስማማ። በህዳሴ ግድባችን ተስማማ። በኮይሻ አሁን በሚሰራው ግድባችን ተስማማ። በወደባችን ጉዳይ ላይ አማጣይቅ መሆኑን እመን። እነዚህን ይዘህ ወደ ምርጫ ነው። ከዛ ውጭ ቤተክርስቲያን አቃጥዬ መስጊድ አቃጥዬ ምን አድርጊ ህዝብ አሳምጭ የምትለው ነገር ቀጥለህ ትበለዋለህ። እሱ ታሪክ ነው ላንተ የሚሆነው። እየነገርኩህ ነው ያሉት እኮ ይኸው ጠቅላይ ሚኒስትሩን አዳምጥ። ለመጀመሪያ ጊዜ ጠቅላይ ሚኒስትርነቱ ቀርቶ ብሞት ይሻለኛል እኔ በህዳሴ ጉዳይ 10 ብር 20 ብር ወስዳለሁ ምናምን ብዬ ቦጥቼ ሚዲያ ላይ ከምናገር አሳፋሪ ነገር ነው። እኛ የውስጥ ነገር መጻፍ አቅቶን ሳይሆን ቅድም እንዳልኳቸው የተበላሸ ጭንቅላት ስላለ ከ100 ሚሊዮኑ 1000 2000 3000 ሰው ከገባው ሐሳባችን አትፈርስም እቺ ሀገርና እዚህ ያለውን የኔ የሚባል ግን የኔ ያልሆነውን ኃይል ይዘን ከምንሄድ አብዛኛው ሰው ሐሳቡን ይግዛው እና ግራጁዋሊ እንደ ባምቡ አንድ ቀን ይፈላል። ኢትዮጵያ ውስጥ የሚኖር ኢትዮጵያዊ ከብልጽግናው የማይጋራ መቼም አይኖርም። ኢትዮጵያ ትበልጽግ ካል አዲስ አበባ ብቻዋን አበባ መስላ ሌሎቹ ሊበላሹ አይችሉም። በሚቀጥለው ዓመት ተጨማሪ 1 ቢሊዮን ለጎረቤት ሀገራት እናፍላል። ሱዳን ላይ 200 ሺህ ተክላለን፣ ኤርትራን ተክላለን፣ ኬንያን ተክላለን። ለነሱ ብቻ ብለን አይደለም
እዛ ካልዘነበ እዛ ከተበላሸ የኛም ስለሚበላሽ ነው። ተርፎን ነው ሀብታም ስለሆን አይደለም። በትልቀት ውስጥ ማደግ እንደሚቻል ስለምናውቅ ኢትዮጵያውያን ተሰልፈው ኢትዮጵያ የምትባል ሀገር ትኑር፣ እሷ ውስጥ እያንዳንዱ ብሔር፣ እያንዳንዱ ቋንቋ፣ እያንዳንዱ እምነት የተከበረ ይሁን ብንል አሁን ባለው የንፋስ ፖለቲካ በጣም ብዙ ሰው አይ መጀመሪያ የኔ ጉዳይ ይመለስልኝ ሊል ይችላል። በዚህ ደግሞ ሀገር አይገነባም። ታዲያ አሁን አንተ ወደ ስልጣን ብትመጣ ከዚህ መንግስት የተሻለ ምን አይዲያ ይዘህ ልትመጣ ነው? ጥያቄ እኮ ነው። ይከብዳል ነው ብለህ ሹካ ላይ ነው የምትቀመጠው። ምክንያቱም ዘመንህን በብሽሽቅ ዘመንህን በነገር ዘመንህን በሙሉ በሴራ ገፍተህ ጨረስከው። የቀረችን ጊዜ ትንሽ ነች። ያችን የቀረችን ጊዜ አይዲያ አልፈጠርክም። እዚህ ጋር አሁን ከዚህ ሰውዬ የተሻለ አይዲያ ይዘህ ካልመጣ የኢትዮጵያ ሕዝብ አይሰማህም። ይሄ ዩቲዩብ ላይ ተጥደህ የምተነትነው ነገር የምትሰጠው ከረባት አድርገህ የምትሰጠው መግለጫ ያ መመዘኛ አይሆንም። አሁን እየነገርኩህ ነው ያሉት መመዘኛ አይሆንም። ያ ዛሬ ከንቲዋን ሰው ሁሉ ብጡል ጣይቱ ይሏታል። ለምን ይመስላል? ስራዋ እኮ ነው። አሁን ከንቲባ ሆነ የምትመጣው ሰውዬ እኮ እሷ የሰራችውን ስራ እጥፍ የመስራት ሞራል ሊኖር ይገባል። የእሷን ስራ አድነቀ ከሷ ከጀመረችው ስራ መቀጠል የምትቻል ጉልበት ያለ ሰው ሆነ ምን አለህና? በአብዛኛዎቻችሁ እድሜያችሁን በስደት የገፋችሁ ኑሮ እንደ እግር ኳስ ጨዋታ 10-0 የተጫወተባችሁ በቅጡ ሞርጌጅ መክፈል የማትችሉ በአብዛኞቻችሁ በቻይልድ ቤኔፊት በፍርድ ቤት ላይ በሳምንት 2 የምትመላለሱ የዲያስፖራን ክብር ያስነካችሁ የተከበረውን ዲያስፖራ ሞራል የተጫወታችሁበት ወንጀለኞች ናችሁ። አዳምጥ ምልህ አውቃለሁ እንዲህ ስልህ ብለህ ከፋይ እኔም እኮ ዲያስፖራ ነኝ። ድሮ ደስ ይለኝ ነበር። አሁን አፈርኩኝ በዲያስፖራነቴ። ዲያስፖራ ትውልደ ኢትዮጵያ መባል ጠላሁኝ። አሁን በእናንተ ምክንያት ዛሬ እኮ ኢትዮጵያ ውስጥ የሚገባ ማንም ከአሜሪካን እንጂ ከካናዳ አንድም ወንድ ወጥቶ ነው ከካናዳ የመጣው ይል ማንም ወንድ ወጥቶ ነው ማስክ ለብሶ ነው የእንትን ልጅ ነኝ ይላል፣ የሳሪስ ልጅ ነኝ የምናምን ተደብቆ ይገባል፣ ተደብቆ ይወጣል። ድሮስ ሰፈሩ ራሱ ደስ ይለዋል። እንትና እኮ ወንድም ከአሜሪካን ሀገር መጣ እከሌ ደስ ይለው ነበር። አሁንስ የለም፣ ለቅሶ ነው፣ እየየ ነው ያለው። ምን አልኳችሁ? አንድ እንትን ነበረ፣ እሱን ላሳያችሁ። ማየት ስላለባችሁ ነው ማሳያችሁ። ደላሎች እዚህ ብትመጣ ስራ ባገኝልህ እንዲህ ባደርግልህ ይልሃል። እዚህ የመጣ ተው አይሆንም። ካናዳ እዚህ እንደሚያወራችሁ ደላሎች አይደሉም። ነገሩ ከባድ ነው። መከርኳችሁ። ሊበሏችሁ ነው ገንዘባችሁን አልኳችሁ። እዚህ ያለው ሰው ራሱ ስራ አጥቷል። ፋብሪካ ሸዳውን አድርጓል። ተው ግድ የለም ብር እንዳትበሉ አልኳችሁ። አልሰማላችሁም። መቼ ነው የሰራሁት? እዚህ ይህን ስራ የሚሰሩ ደላሎች ሴቶቹም ወንዶቹም የአዳቤት እንጀራ ገመዳችን በጠሰ እንዲህ እያለ ደህና የምናገኘው ሰው ባናመጣው የለም። ውሸት ነው፣ ውሸት ነው። አሁን እዚህ መጥተው ድረሱልን ገንዘብ ግማሹ ቤት ሸጦ ነው የመጣው፣ ግማሹ የእናቱን ቤት አሽቶ ነው የመጣው፣ ግማሹ ሚስቱን እዛ አንቺ ልጆቹን ጠብቂ እኔ እዛ ሄጄ አንቺን ወስድሻለሁ ብሎ የመጣ ነው። እዚህ ሌላ ትዳር መስርቷል። እሷም እንደዚህ ነው። አንተ እኔን ብቻ ሸኘኝና አንተ ልጆቹን ጠብቅ እኔ መጥቻ አንተና ልጆቹን ወስዳለሁ ብላ የመጣች ነች። እዚያ ገብታለች። ሌላ ፔሬል አለቀ። ስማ ያየሁትን ነገር ነው የምልህ። ዛሬ እየወጡ እንደዚህ ሆን ድረሱልኝ። በማን የሚደርሰው ነገርኩ። ደላሎች ናቸው። ተው አልኩ። ያው ዛሬ ሰው እየወጣ ያለቀሰ ነው ያለው። አንዳንዱ ሌላ ደውሉ ላይ ተባከለ። እሺ ቤት ስጠኝ፣ እሺ ቤት ለ3 ለ4 ቤት ፈልግልን አንተ የምትኖርበት ሀገር፣ እሺ ስራ ካሽካሽም ቢሆን ስራ ፈልግልኝ። ከየትም አመጣው ነው ከየትም አመጣው። የኑሮ ውድነቱ ራሱ ቀላል አይደለም። ኢትዮጵያ እኮ ቤት ባይኖር ጎረቤት ትበላለህ፣ ቤተክርስቲያን ሄደህ ትበላለህ፣ መስጊድ ሄደህ ትበላለህ እኮ እዚህ ትበላለህ። በር ዘግቶ የሚኖር ህዝብ አለበት። ተዋልኩ ወንድም የሚናገረው አዳም ወገን
ኢትዮጵያና ኤርትራውያን የሆናችሁ በሙሉ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉ። ይህ መረጃ ይጠቅማችኋል ብዬ ስለማሰብ ነው። እኔ ወደዚህ ወደ ካናዳ ከመጣው ከ4 ወር በላይ ሆኖኛል። እስካሁን ስራ ላገኝ አልቻልኩም። በህገ ወጥ ሳይሆን በህጋዊ መንገድ በፕሮሰስ አድርጌ ነው ካናዳ ላይ የመጣሁት። እስካሁን ስራ ላገኝ አልቻልኩም። ስለዚህ እናንተ ወደ ካናዳ በስራ እንወስዳቸዋለን የሚሉት ውሸት ነው። በማንኛውም ስራ ካናዳን እናስቀጥራለን የሚሉት ህገ ወጥ ደላሎች ስላሉ እባካችሁ ብራችሁን የከፈላችሁ ካላችሁ ብራችሁን እንድትቀበሉ፣ ብርም ለመክፈል ደግሞ አግሪ ያደረጋችሁ ካላችሁ ውላችሁን እንድታፈርሱ ነው። እናንተ በስራ ብሎ በህገ ወጥ መንገድ ሊወስዳችሁ ያሰበ ሰው ካለ ብራችሁን ሊበላ እንጂ ስራ የሚባል ነገር የለም። እና እኔም ወደ ካናዳ መጥቼ ተቸግሬ ነው ያለሁት። እባካችሁ በችግር ውስጥ ነው ያለሁት። ኢትዮጵያና ኤርትራውያን ድረሱልኝ ነው የምለው። ስራ ማስቀጠር ከቻላችሁ ስራ ብታስቀጥሩኝ። በማንኛውም ቦታ ላይ ስራ ንቀን ሳይሆን ስራ አጥቼ ቁጭ ብያለሁ ከ4 ወር በላይ። ስለዚህ በቀላሉ ስራ ላገኝ አልቻልኩም። እንደምታውቁት ካናዳ ላይ የትም ሀገር ያለ ስራ መኖር በጣም ከባድ ነው። ስራ ካልተሰራ መኖር ይከብዳል። ስለዚህ እባካችሁ በካናዳ ያላችሁ በተለይ በኤርመንተን የምትኖሩ ስራ የምታውቁ ካለ ክፍት ቦታ ላይ ካለ ብትጠቁሙኝ። ማንኛውንም ስራ ለመስራት ፈልጌ አፈላልጌ ላገኝ አልቻልኩም። ስለዚህ ስራ አስቀጥራለሁ የምትሉኝ፣ ስራ አገናኛለሁ የምትሉ ካላችሁ ባካችሁ በውስጥ ብትጽፉልኝ፣ ብትደውሉልኝ፣ ብታገኙልኝ ይላል። ስለዚህ ኑሮ በካናዳ ቀላል ይመስላል፣ በጣም ከባድ ነው። ስለዚህ ለሁላችሁ ነው የምለው፣ ይሄንን ቪዲዮ ካያችሁ እባካችሁ በምታውቁት ስራ የሚገኝ ከሆነ እንኳን ሰው በሰው እንኳን የሚገኝ ከሆነ ይሄንን ነገር እባካችሁ ቪዲዮ ካያችሁ አትለፉ። ከባድ ነው። እውነቴን ነው የምለው። ካናዳም ሄደ ችግር ታወራለህ የምትሉት ችግር ያለው ካናዳ ነው። ካልሰራህ መኖር እንደማትችል አስረግጬ ነው የምነግርህ። ቤተሰብ ከሌለህ የቤት ክራይ ከፍዬ እኖራለሁ ማለት አትችልም። ጎዳና እንደ መውጣት ነው የሚቆጠረው። ካችሁ ከጎኔ ብትቆሙ ደስ ይለኛል ለማለት ነው። አመሰግናለሁ። ወገን ኢትዮጵያና ኤርትራውያን የሆናችሁ በሙሉ ኦኬ፣ ይሄ ለዘመናት ስለፈልፍ የነበረው ተው። አመጣለሁ የሚለው ሰው ካለ አንተ ገንዘቡን እዛ አስቀምጥለት፣ እዚህ አምጣ፣ ፕሮሰስ ጨርስልህ፣ ስራ ያስገባ፣ ሰርተህ ክፈለው። መነሻ ሲነግሩ አለምንም ወጪ እዚህ ውስጥ ትገባና ምናምን ይሏል። ውሸት ነው። ቴንክ አመሰግናለሁ። የካናዳ ዜጋ የሆነ ልጅ እዚህ አሜሪካን ሀገር መጥቶ ተቸግሯል። እኔ አሁን ኦፍኮርስ አቅም የፈቀደኝ ይረዳሉ። እንደው የጽዳት ስራ የሚሆን የካሽካሽ ስራ የሚሆን ብዙዎቹን ለማድረግ ሞክራለሁ። ከአቅሜ በላይ ነው። አሁን ግን እንድጉድ ይመጣ ጀመር። አሁን ደግሞ በዚህ ማህበራዊ ሚዲያ ላይ ያውቁኛል። በቃ ዳዊት፣ አንተ ዳዊት ስንቱን ላድርገው። ስለዚህ አሁንም ቢሆን ኢትዮጵያውያኖች አታውቁም፣ እዚህ ያለውን ህይወት፣ አሜሪካን ያለውን ህይወት አታውቁትም። አሁን እንደዚህ ሲል ብዙ ሰዎች እነሱብኛል። እዚህ እንዳንመጣ ነው፣ ስራ እንዳንሰራበት ነው፣ እንዳንሸቅልበት ነው ይላሉ። አይደለም፣ ጨዋታው ሌላ ነው። ይኸው እንደዚህ ፍንቅል ብሎ ወጥቶ ለሌሎች ሼር ያደረገልኝ ልጅ ላይፍ የሰራበትን ፕሮግራም እንዲህ የሰራው ብሎ ሰዋት ኢትዮጵያ የምድር ገነት ሆና የዓለም ህዝብ የሚለምንባት አገር ትሆናለች ብያልኩ። አሁን ጠብቀኝ፣ ትንሽ የወራት ጉዳይ ነው። አጥፍተህ ጥፋ። በሰላም ሴት ትኖራለህና ነው መጀመሪያ እኮ ስለ ሰላም ሴት ያመጣ ሰውዬ ጋር እኮ ወይ አንዱ እዚህ ቢያመጣ እንኳን ከቤተሰብ ወላ ከሚስትም ከወንድም ጋር ለማትመጣ አሜሪካንም ካናዳም ዩሮፕም መተህ እኮ አንድ ወር ነው አብረህ የምትቆመው። አንድ ወር ነው የምትቆመው። ከአንድ ወር በኋላ እኮ ትጣላለህ። ያመጣ ሰውዬም እንኳን በፍቅር አትለይ። ትዳርም እንደዚሁ ነው። በድል ካልኖርክ በስተቀር እንመጻደቅ እንዋሽ ካልን ብዙ የሚወሹ ነገሮች አሉ። እኔ ግን አልዋሽም። አካፋን አካፋ ዶማን ዶማ ብዬ ነው። ስትቀበል ትቀበላለህ፣ ሳትቀበል የራስህ ጉዳይ ነው። የራስሽ ጉዳይ እንግዲህ ያለና ጎበዝ። እኔ አሁንም
እድሉ አማራጩ ኦፍ ኮርስ ደስ ይለኛል። ሁሉም መጥቶ አሜሪካንን ቢያይ ካናዳን ቢያይ ደስ ይለኛል። ግን ተገድጄ ካልሆነ በስተቀር በምንም ታምር ምርጫ አለ። አሁን ይሄን ማሳያችሁ አዲስ አበባ ነው። ይሄን አዲስ አበባ አይታችሁ ወደ ሊቀጥሩ አዲስ አበባ ይሄን አዲስ አበባ አየው አዲስ አበባ ይሄን አዲስ አበባ ይና ያሁን አዲስ አበባ ደግሞ ከፍታ ያሳያል። ይሄንን ማየት የማይችል አይን ኑሮ ፒያሳ ነው። የወያኔ ዘመን ሀገር የተረከብናት ከወያኔ እቺ አሁን ያየናት ሀገር የተረከብናት ይሄን ተቀርበረ ወደዚህ ቀየር ነው። ደግሞ አሳያቸዋለሁ። ደግሞ አሁን አዲስ አበባ ደግሞ አሳያቸዋለሁ። ይሄን አይተህ አይን ካልፈረደ ምን ላድርግ ነው? ይሄን ያለው እንግዲህ ሻዕቢያ ባጀት መደበ ለጽንፈኛው ኃይል ሁለት ምርጫ ይዘን እንገባለን። ከቻልን በምርጫ ካልሆነ በአመጽና ቅርጫ መንግስት እንገለብጣለን እያሉ ነው። በማን ተማምነው ነው የሚለው በሻዕቢያ ነው። ኮዳይ ከካናዳ የመጣ ሁሉም ቋጣሪ ችጋራም ናቸው። ያሁኑ አስመራ ይመስላል። አይገርማችሁ? ይሄን ያለው ክብር ለሚሰጠው አሁን ክብር ሰጣለን። እያንዳንዳችሁ ማዕበል መረጃ ላይ ጎህ ቴሌቪዥን ላይ አሻራችሁን አስቀምጡ። አሁን ጎህ መንጥቋል፣ ሄደናል። በቃ ከዚህ በኋላ የዓለማችን በአፍሪካ ብቸኛው ከሲኤንኤን ከቢቢሲ ከአልጀዚራ እኩል የሚጠራ ሚዲያ ጎህ ሆኗል። ጎህ ላይ አሻራችሁን አስቀምጡ። ከ9 ወር ከ10 ወር በኋላ ከፍተኛ የምርጫ እልህ አስጨራሽ ምርጫ እናደርጋለን። ህዝባችን ላይ፣ ሀገራችን ላይ፣ መንግስታችን ላይ ብዙ ምሰራው ስራ ስላለ ሁላችሁ እሺ። አንዴ ከመረጃ ሄሎ ባርዳር እሺ፣ ላይቭ ላይ ነኝ ያለሁት። እሺ፣ ሀሳብ አለ? እሺ፣ አስቸኳይ መረጃ ምን አለ? ባህር ዳር ገባን ይላሉ ፋኖቹ። የመስቀል አበባ ብቻ ነው ያለው አለ ገባን እያሉ። እሺ፣ እሱ ልነግራቸው ነው። እሺ፣ ቴንክ ዩ አመሰግናለሁ። እሺ፣ 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 ከባህር ዳር። ስለዚህ ወፍ የለም እንምላችሁ እና ሁላችሁም ማዕበል ላይ አሻራችሁን አስቀምጡ። መጥቻለሁ። አሁን ጎህ መደራጀት አለበት፣ ማዕበል መደራጀት አለበት። እንግዲህ ሁላችሁም ወደ ጎህ ትመጣላችሁ። እንኳን ደስ አላችሁ። ኢትዮጵያ በምትፈልጓት መልኩ መንጥቃለች፣ ሄዳለች። በቅርብ ቀን ደግሞ የወርቃችን ማዕድናችን ፋብሪካችን አሁን ኦልሞስት በቃ በአየር ላይ ውሏል።
ያው እንግዲህ ስራው ተጠናቋል። እሱን አንዴ ላሳያችሁ ዝም ብዬ ትንሽ ላሳያችሁ። ጠቅላዩ ራሱ ቦታው ላይ ሆኖ ተናገረው። ይሄን ላሳያችሁ ትንሽ። እንግዲህ ትናንትና በነበረው ጦርነት እርስ በርስ የተገዳደሉት እነማን ችሎት እና እሱ ባለው የሚባሉት እነዚህ ናቸው። ጎ ፌስቡክ ላይ ስትገቡ ብዙ ከረንት የሆነ መሬት ያለው ነገር ታዩታላችሁ። ፋኖ ሲገዳደል ነው አሉ። አሁን ይሄን ለመሸፈን ብለው መከላከያ ማረክን፣ ወሎ ላይ ጨፈጨፍን፣ መሳሪያ ያዝን፣ የድሮ የሻዕቢያ ውጊያ ጊዜ የነበረ የወያኔ ጊዜ ውጊያ የነበረውን በተከታታይ ያመጡ እያሳያችሁ ነው ያሉት። አትደናቅ። ይሄ ያው የመጨረሻ እንደዚያ ነገር ስታዩ ከነሱ በቃ እንትን ማለት ይሄው አንድ ሆኖ እንዲታገሉ ያደረጋቸው የሀገር ጉዳይ አስበው ሳይሆን አንድ አለቃ አላቸው ሻዕቢያ የጋራ ጥቅም የሚሰጣቸው መስማማት እንዳለባቸው ግዴታ ያስገደዳቸው ማለት ነው። እሱ ማን ነው ከተባለ ሳይታለም የተፈታ ነው። ኢትዮጵያ መቼም አርፋ የማትቀመጥ ጠላት ነው። ግብጽ በኤርትራ በኩልም በቲፒኤልኤፍ በኩልም በሸኔ በኩልም በፋኖ በኩልም ሀገር እየገደለ ያለው ያው ሻዕቢያ ነው የሚለው። ወርቁን ለማወቅ ተሽጠን የኢትዮጵያ ብልጽግና እናረጋግጣለን። በጣም ደስ የሚል ነው። የቀጥሎ ዓመት ደግሞ መተን እናስመርቃለን። ወርቅ ማምረቻ ፋብሪካ ነው። በጣም ግዙፍ ፋብሪካ ነው። ምናልባት በምስራቅ አፍሪካ ትልቁ ፋብሪካ ነው። እንዳየው ከ20 ኪሎ ሜትር በላይ ራዲየስ ቦታ የያዘ ነው። 3 ግድቦች አሉት። በሺ የሚቆጠር ሰው የያዘ ካምፖች አሉት። ትናንሽ ከተሞች አሉ ማለት ነው። ራሱ ፋክተሪው በጣም ዘመናዊ ፋክተሪ ነው። ይሄ ፋክተሪ በሚቀጥለው ዓመት አጋማሽ በኋላ ወደ ምርት እንደሚገባ ይጠበቃል። በጣም ደስ የሚል ነው። የቀጥሎ ዓመት ደግሞ መተን እናስመርቃለን። እጅግ አድርጌ አመሰግናለሁ። እንግዲህ ወርቃችን በሚቀጥለው አጭር ጊዜ ውስጥ ይወጣል። ከድህነት የምንወጣበት ምን ምንጥቅበት እኔ ጉምሩክ አልሰራሁኝም እኮ እኔ እኮ መከላከያ ነኝ። ጦር ውስጥ ነኝ። አውቀደዊ እኔ ጦሩ ነኝ። ከፍተኛ ኦፊሰር ነኝ። ኢኩቫለንት ጀነራል ማርሻል ደረጃ ያለኝ። ይሄ እንደዚህ ተቋምና መስሪያ ቤት ነው አልሰራሁም እኔ። ለማንኛውም ትወግዳል እና ጎላ ያሻራችሁን አስቀምጡ። ክብር ለሚሰጠው ክብር ሰጣላችሁ። ክብር ለኢትዮ ኤርትራ ህዝቦቻችን እንደዚህ አሁንም ለነፃነታችሁ ታገሉ። ከጎናችኋለን እኛ። ብርጌድና አምድሞች አሁን ጥሩ እንቅስቃሴ ላይ ናቸው ያላችሁት። እየሰማሁ ነው ያለሁት። እየመነጠራችሁ ልክ አሁን እንደምትሰሩት እያወጣችሁ ስጧቸው። ማንኛውም የሻዕቢያ ኃይል በኢትዮጵያ ምድር ላይ መኖር የለበትም። መንግስት አስቸኳይ ፈጣን እርምጃ ልክ አሁን እየሰራችሁ መስራት አለባችሁ። ሻዕቢያ የሚባል መወገድ አለበት ከኢትዮጵያ ምድር ላይ። እዚህ ላይ መስራት አለበት። ጀዊሳና ሸኔ በራሳቸው ጊዜ ትናንት እንደተጨፋጨፉት ዛሬም ሲጨፋጨፉ ውለዋል ነው የሚባለው። ሙሉ መረጃ የለኝም። ከረንትሊ መረጃ ከሰማው እንደ ትላንቱ ገብቼ አበስራችኋለሁኝ። ከጎጃምና ጎንደር ሸሽተው የሚሸሽጉ ወሎ ላይ ነው። ከጎጃምና ጎንደር ሸሽተው የሚመሸጉት ወሎ ላይ ነው። ወሎ ላይ ደግሞ ወለየ አይሹም መንግስት። ይህንን ቢያዩ ይሻላል። ቴንኪው አመሰግናለሁ። ይሄ ነው ያለው። ክብር ለዚህ ጀግናው ትንታጋይ በገሪን ስራ ሞራ ማርሽ ቀያሪ መሪያ አንድ ቁጥር ታደርጋላችሁ። ለጀግናው መከላከያችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ፣ ለለውጥ አራማጆች በሙሉ አንድ ቁጥር ታደርጋላችሁ። አሸንፋችኋል። እንኳን ደስ አላችሁ። ኢትዮጵያ በትንሳኤው ሄዳለች። ጎላ ያሻራችሁን አስቀምጡ። ላይክ አርጉ፣ ሼር አርጉ። ሴንድ ማድረግላችሁ ሰዎች ሴንድ ሳረግላችሁ ቴንኪዩ በሉ፣ ሼር አርጉ፣ ደርሶኛል በሉ። አለበለዚያ ሼር የሚባል ነገር አላደርግላችሁ። ሪስፖንድ ካላገኙ ወይ ላይክ አርጉ ወይ ደግሞ ብሎክ አርጉ። ይሄ ነው ያለው። ይሄው ኢትዮጵያ ይሄን ትመስላለች ድሮና ዘንድሮ።